አመሰግናለሁ። የሻዕቢያ ደጋፊዎች ግን በጣም ተንኮለኞች ናቸው። በጣም እግዚአብሔር ይርላችሁ። በጣም ቴዲ አንዴ እያያቸው ኮሜንት ስማርት ምናምን እያሉ ኮሜንት ያደርጋሉ። ስማርት እያሉ ኮሜንት የሚያደርጉት እኮ ከነሱ ፍላጎት ጋር ስላልተጻረሩ ነው። እነሱም ቢሆኑ የሚያወሩትን ስለሚያወራላቸው ነው። አይ ታክቲካል አላየንሶቻችን ናቸው። አተንካብን ታክቲካል አላየንሶቻችን ሴድዬ ባክን በኤርትራ ጉዳይ እንዳትመጣብን። ቴዲ ታክቲካል አላየንሶቻችን እነሱ እኮ የሚያደርጉት መሰለህ፣ እነሱ የሚያደርጉት እኔም በሆነ እኔም ከነሱ ወገን በሆን ይህንን ነው ማድረገው። ግን ያ ማለት አንተ ፌር ሆነ ወይም ደግሞ የነሱን እንትን ስላለክ ሳይሆን መስማት የሚፈልጉትን ስለምትናገርላቸው ነው። ቴዲዬ ከታላቅ ይቅርታ ጋር እኔ ኦልሬዲ ያው ስዩምም ስለገባ ስዩምም ያው የብልጽግና ደጋፊ ስለሆነ በአንጻሩ መመለስ ስለሚችል እኔ ጋር በጣም እየነጋብኝ ስለሆነ ያኔ ስለቆዩ ሉረድ ነው ቴዲዬ። ቴንክ ዩ ዳኒ ከታቆይቻለሁ። እኔም ሁሌ እንደ ሁሌ አክብረኝ። እንግዲህ ሀሳዩን እኔ አንድ ነገር ልናገርሳት ቴዲ ቦሰው ቴዲ እንደዚህ ነው። እኔ ሁሌ የምናገረው መሰክረው ነገር አለ። ሀሳቤ እንደፈለኩ ነው ማንሸራሸው። እዚህ ቤት ሰውን ካልሰደብኩ አንድ ንብረተሰብ እንደብረስ ካልሰደብኩ ድረስ በሀሳቤ ላይ ገተኛ አታውቅምና ይሄ የነፃነት መድረክ እንደሆነ ራስ ያረጋግጥ ሲሉ ልንገር ነው ቴዲ ቤት ምናምን ሲሉ ለመሆኑ ቴዲ ቤት ገብተህ ታውቃለህ ብለው አይገባም። ለምን ካሜራ ይከፍቱማ? እድሉን ስላላገኘ ነው እንጂ ባስገባው ተንደርድሮ የሚገባ ነው እኮ አይደለም። ካሜራ የማይከፍቱ ሰዎች ናቸው የሚያለቅሱት ብዙ ጊዜ። ቴዲ አመሰግናለሁ። ቴዲ ቤት እድሉን አግኝተህ ታውቃለህ ብለው እየቋመጠ እድሉን ስለማያገኝ ነው አንተም እንዳትገባ ፈልጎ ነው። በተረፈ ለራሱ ሀሳቡን ለመሸጥ ነው የሚመጣው። ዳኒ ከልብ አመሰግናለሁ። ቴንክ ዩ ብራዘር። ቴንክ ዩ ወንድም አለ መሽቻው። እሺ ለወጣ ስል ነው ሁለት በጣም ሌሎች ማከብራቸው ሰዎች እንዲሁ የመጡት። መስፍኔ አንተን ረጅም ሰዓት ቆይቻለሁ። በተነሳ ጉዳዮች ላይ ደባቸውና ማያናንና አጠረና ማረጋው ነው። ቴዲ ብዙም አልቆይም። እኔም ስራ ቁሜ ነው። አንደኛ እኔ ኤርትራዊ ነኝ ብሎ ቢከራከር እንደ ኤርትራዊ ዜጋ ለአገሩ ብሔራዊ ጥቅም የሚከራከር ዜጋ ስለሆነ በቃ ምንም ቢሆን ትቀበለዋለህ። ኢትዮጵያዊ ዜጋ ነኝ ብሎ ግን ለሌላ አገር ዜግነት ሲከራከር ስታይ ምን አይነት ትውልድ ነው የበቀለብን ብለህ ታዝናለህ። ብሔራዊ ጥቅምንና የአገር ውስጥ ፖለቲካ ለይቶ ማቅ ዛሬ ጠላት አለኝ ይላል እንጂ ነገ ጠላት ቢያስወግድ አገር እንዴት እንደሚመራ የማቅ ፖለቲከኛ ነው። እንግዲህ እንደሰማው ኤርትራ ግብጽ ሰላማዊ ጎረቤት የምትሆነው እጅን አጣጥፈ ደሃው ነው ስትቀመጥ። ማንም ፋኖም ይምጣ ኦኔግም ይምጣ ባልቻም ይምጣ ገብረመድህን ይምጣ ኤኒ ሰው ኢትዮጵያን ለመምራት ሲመጣ ደሃውኜ የማላድጎኜ እርዳታ እየተቀበልኩ ቁጭ ምል አገር ነው መመራው ካልክ ከጎረቤት አገር ጋር አትጣላ። ኤርትራ የወያኔ ዘመን ያለን ኤርትራ አሰብን አሳልፋ የሰጠችው ወያኔ ናት። ወያኔ ግን ደረቅ መሬት ባድሜን ለመውሰድ ስትጋጭ ልክ ናት። እኛ ግን በተሳሳተ ፖለቲካ የወደብን ብርስና ያጣንን ታሪካዊ መሬታችንን ስንጠይቅ ግን ጠብጫሪነት ነው። ለዚህ ሰውዬ እሱን ለሚመስሉት በወያኔ ዘመነ መንግስት አባይ 13 ዓመት መሬት ላይ የተጓተተው ለምንድን ነው? ግብጾች ከእንቅልፋቸው ነቅቶ ዲፕሎማሲያዊ ሩጫ ዓለም አቀፍ መድረክ ላይ የተረባረቡት ለምንድን ነው? የሚገነባ መሪ ስላዩ ነው። ቴዲ ትራስን አዘጋጅተ ከተኛ ግብጽ ምን አስደንግጦት ነው ጎረቤት እንደ ውሻ የሚሽከረከር? ሰላማዊ ወዳጅ ነው የሚሆነው። እሱን የሚጎዳ የራስን ጥቅም የሚያስጠብቅ እንቅስቃሴ ስታረግ የሚያቆርፉ ጎረቤቶች አሉ። ኤርትራ የወደብ በራችንን ይገባናል ብለን የምንጠይቀው ሸቀጥ ለማስገባት አይደለም፣ ብሔራዊ ደህንነታችንን ለማረጋገጥ ነው። ቻይና
ራሻ፣ ተርኪ፣ አሜሪካ ከስንት ማይል ላይ ቀይ ባህር ላይ የጦር ሰፈር አላቸው አይደል እንዴ? ኢትዮጵያ 36 ኪሎ ሜትር ላይ ከጠረፋችን 36 ኪሎ ሜትር ናት አሰብ ከቡሬ ግንባር። በ30 መብረቅ እኮ መሬት ቮልካኖ ቢፈነዳ አሰብ የሚቀላቅለን ያክል መሬት ላይ እኮ ነን ያለነው ቴዲ። ይሄ ቦታ ላይ ሆነን የወደብ በር ማጣታችን ጠብጫሪነት ነው። ስለዚህ የአብይ ፖሊሲ የጠብጫሪነት ነው። እኛ ስልጣን ብንይዝ ኤርትራ መሬት አንነካም፣ አባይን አንገነባም፣ ስለዚህ ሰላማዊ አገር ነው የምንመራው ብሎ ነው አሁን ፖሊሲውን የሚነግረን አብይን ሲያስወግድ እንጂ አባይን ገድቤ መብራት አውጥቼ ሌላ ግድብ ገድቤ ራሴን በኢኮኖሚ አሻሽላለሁ ብለን እንቅስቃሴ ካረግ በወያኔ ዘመን እኮ ኦኔግ ግንቦት 7 የሶማሌ ነፃ አውጪ ቲዴብ ምናምን የሚባሉትን በትጥቅ ስታስታጥቅ የነበረችው ግብጽ ናት እኮ። ኤርትራ መሬቷን የሰጠችው ባጀቷን የምትሰጥ የነበረችው ግብጽ ናት። ለምን? ለኛ የነጻነት ዲሞክራሲ፣ ለኛ የእርገት፣ ለኛ ከኤርትራ የተሻለ እኛ ሀገር ውስጥ ዲሞክራሲ ስለሌለ ነው ኤርትራ ታጣቂዎቻችንን እዛ ቁጭ አድርጋ የምትመግበው። የተተራመመሰች ኢትዮጵያ እንድትኖር ነው የሚፈልጉት። ኤርትራ በህይወቷ የምትኖረው ከብት ላይ የምትጣበቅ መሽገር ታውቃለህ ቴዲ? እሷ መሽገር ከነቀልካት ትሞታለች። የከብት ደም ነው የምትመጣው። ኤርትራ የኢትዮጵያ ፖለቲካ ላይ ከተላቀቀች ትሞታለች። የማትላቀቀው ደግሞ ኢትዮጵያን በማተራመስ ነው። አሁን በዓሉን ሲያከብር አይተሃል አይደለም? ኢትዮጵያን የሚያተራምሰው የዘር ፖለቲካ ነው ብሎ መግለጫ ሰጠ። ኤርትራ ያልተራመሰች ዲሞክራሲ ያረጋገጠች ልማት ያላት አገር ናት ለኢሳያስ አፈወርቂ። ኢትዮጵያ ግን እየተራመሰች ያለችው በብሔር በህገ መንግስቷ ነው ይላል። ይሄ ከሆነ ኤርትራ ውስጥ የብሔር ፖለቲካን ለምን ይፈለፍላል? ይህንን አይዲያ የሚሰጠን ከሆነ ይሄ ሐሳብ ከገባው ለኢትዮጵያ ተቆርቋሪ ሆኖ መግለጫ ከሰጠን የብሔር ፖለቲካ ከሆነ ኢትዮጵያን እንደሚያተራምስ አዝኖልን ከሆነ የብሔር ፖለቲከኞች ኤርትራ ቁጭ ብሎ ሲፈለፈሉ እየፈለፈለ እንደ ተባይ ሲለቅብን ለምን ነበረ? ምን እንዲሆኑልን ነበረ? ኢትዮጵያን ዲሞክራቲክ ሀገር ሆና የለማች ሀገር ሆና በኢኮኖሚ የምታሳድግ መንግስት እንዲተካልን ነው ፈልጋ ነው ኤርትራ? አይደለም። ህይወቷ ኢትዮጵያ በመተረማመስ ነው። ኤርትራኖችን ያቸው እስኪ ከእንቅልፋቸው አይናቸውን ጠርጎ ሲያድሩ ኤርትራ በሰላም አደረች የሚለው አስጨንቃቸው። ኢትዮጵያ ውስጥ ምን ሆኖ አደረ ነው የሚያስጨንቃቸው። ምን ሆኖ አደረ? እስኪ የኢትዮጵያ ፖለቲከኞች ኤርትራ ውስጥ ያለውን ፖለቲካ ተከታትሎ የኤርትራ ሳይበር ላይ ሄደው የሚተች የሚታገል ፖለቲከኛ አይተህ ታውቃለህ? ኤርትራኖች ግን በኦሮሞ ስም ይገባሉ። ልክ አሁን እንደ ወንድሜ አይነት አጼ ምኒልክን አማራ እንደሚወድ ስለሚያውቁ ሳይኮሎጂካሊ ፎቶ ቁጭ ያደርጉላል። አማራ ነው የምትለው። አሚቼዎች ሚሊዮን ናቸው። ትናንት ነው ከኛ የተገነጠሉ። ዛሬም አዲስ አበባ ውስጥ ቁጭ ብሎ ከኔና ከቴዲ በላይ አማርኛ የሚያወሩ ኢትዮጵያ ውስጥ ቁጭ ብሎ ስለ ኤርትራ የሚታገሉ አማራ ማሳዮች ግን አሉ። ጭንቅላትን ግን በምን ይሸጡዋል? ይሸውደዋል። ኢትዮጵያ ባንዲራ አጠገብ ካረክ ምኒልክን ፎቶ ካረክ የሚሳሱ ኢትዮጵያ ዜጎች እንዳሉ ያውቃሉ። ይሄን የጭንቅላት ጨዋታ ይጫወታሉ። የኛ ህዝብ ግን እውነተኛ እየተናገርኩ ነው ቴዲ። ያ የሚያደርጉት ለምንድን ነው? ኢትዮጵያዊ ነው ብለህ እንድትቀበለው ሐሳቡን ሪጀክት እንዳታረግበት። ኤርትራዊ ሆኖ በመንግስት ደረጃ እንደ ፖሊሲ ያውን በሻቢያ መንግስት ደረጃ እንደ ፖሊሲ ተይዞ እያንዳንዱ የሻቢያ ደጋፊ እያንዳንዱ ከሙር እስከ ማይም በዚህ አይነት ሐሳብ ሊኖረው የሚችለው ለምን ይመስላል? ቀደም እኮ አንተ አንስታል። አንድ ግብፃዊ የግብፅ መሪ ለመስቀል እየፈለገ የአባይ ጉዳይ ግን
ከመንግስት ጎን ነው የሚቆመው። አንድ ኤርትራዊ ኢሳያስን ለማነቅ እየፈለገ በኢትዮጵያ ጉዳይ ላይ አንድ ነው ፖሊሳቸው። ለምን መጅገር ናቸው። ከኢትዮጵያ ላይ ከተነቀሉ ኤርትራ ትሞታለች፣ እንደ ሀገር አትኖርም። ኢትዮጵያ እንዳለ ሆኖ እነሱ እኮ ከራሳቸው ፐርስፔክቲቭ እኮ ትክክል ናቸው እኮ። እነሱ ልክ ናቸው እኮ። አዎ ማዘን ያለብህ በቤታችን ጉድ ነው። በቤቱ የኛ ነው። አቀድም ነገርኩ እኮ የኛዎቹ አንተ ቅድም ትክክለኛ ጥያቄ ስትጠይቀው ነበር። አንተ አብይን ብታስወግድ ኤርትራ ላይ ያለን ፖሊሲ እንዴት ነው የምትከተለው? የባህር በርን ጉዳይ እንዴት ነው የምትከተለው ስትለው ስለ ድርጅቱ እየታከለ የኔ ፖሊሲ የኔ ድርጅት ስለዛ ምን እንደሆነ አላቅም የሚል ፖለቲከኛ መጀመሪያ የድርጅትን ፖሊሲ አጥንተናና ታወራለህ ብለህ ማባረር ነበረብህ። ታጋን ያቃል። ከዛ ስልጣን ካስወገደ ግን ምን አይነት ለኢትዮጵያኖች የሚያመጣ የፖሊሲ ስትራቴጂ አይነግርም። ልታስረዝሙት ነው በእናታችሁ። ለወጣ ስል ደግሞ ትልካላችሁ ነው የሚኖረው ማለት ነው። ስለዚህ የኢትዮጵያ መንግስት የአብይ መንግስት የወደብ የባህር በር ጥያቄ ኤርትራ ላይ አይደለም የጠየቀው። ከኤርትራ ጋር ግን ታሪካዊ ራሻውን ከዩክሬን ጋር የምትጣላው ራሽኛ ተናጋሪ ድሮ ከኔ የተነጠሉ ዜጎቼ ናቸው ብላ አይደል እንደ የምትዋጋው መስዋዕትነት የምትከፍለው። አሰብ እኮ በታሪክ ስተት ከኛ ልክ እንደ ባድሜ የተወሰዱ ናቸው። ባድሜ የኔ ነው ብላ እኮ ነው ኤርትራ ስንት መስዋዕትነት ደረቅ መሬት ላይ ዋጋ የከፈለችው። አሁን ይዛ የኔ መሬት ነው የምትለው በሆነ አጋጣሚ አሁን እጇ ሲገባ። እኛ ግን በታሪካዊ ስተት የኛ የሆነ የኤርትራ ግዛት ያልሆነ በዓለም አቀፍ ሕጎች ክሌም ማድረግ የምንችለውን ይገባናል ለህልውናዬ እንደ ዓለም ነው የጠየቀው እንጂ ዳይሬክት ኤርትራ ላይ አላናጣጠረም። ነገር ግን ፈስ ያለበት ዝላይ አይችልምና እኛን ሊቀሙን ነው የሚል ፍርሃት ስላንበቀበቃቸው ብቻ ነው። ትክክል። ኦኬ ቴንክ ዩ። አንድ ነገር ልበልና ወደ አያና ልሂድ። ቅድምም ከመጀመሪያ ጀምሮ ከኔ ጋር አብራችሁ የነበራችሁ አንድ የሻዕቢያ ደጋፊ የኢትዮጵያ መንግስት እንዳይሳካለት ቢሰራ ትክክል ነው። ፖለቲካ ነው ያዘው። አንተ ተሳካልህ ማለት ፊትህን ወደሱ እንደምታዞር ያውቃል። አንተ ጡንቻ ፈረጠመ ማለት አንተ ሁሉን ነገር አድራጊ ፈጣሪ የምትሆንበት ደረጃ ላይ ደረስክ ማለት ፊታችንን ወደ እነሱ ነው የምናዞረው። ምንም ጥያቄ የለውም። ስለዚህ እንዴት እንጫወተው ነው ጨዋታው። ፋኖ ነገ ስልጣን ላይ ብትወጣ፣ ኦነግ ብትወጣ፣ ፍቅር ሲዝምን ፓርቲ መስርተህ ስልጣን ላይ ብትወጣ ደሞመንት የመጠንከር አዝማሚያ ካሳየ ኤርትራውያን ባላቸው አቅም እንዳይሳካልህ ከመፍጨርጨር ወደ ኋላ ነው። ምክንያቱም የህልውና ጉዳይ ስለሆነ ማለት ነው። አሁን እንዴት እናጣጥመው ነው እኔ በተደጋጋሚ የምናገረው ንግግር። ለእነሱም ፌርነስ የተናገርኩኝ ነው። ምሰሙ ኢትዮጵያውያን የባህር በር ጉዳይ ሲጠየቅ ቅድም ያነሳነው ነገር አለ። ኤርትራውያን የሚያነሱ ጥያቄ አለ። የቀረበልን ምንም አይነት ጥያቄ የለም ይላሉ። የብልጽግና ወይም ደግሞ በመንግስት በኩል ያሉ ደግሞ አንዳንድ ደጋፊዎች ይሄን አቅርበን እምቢ ተብለናል፣ ወይም ደግሞ እነሱ ከዛ ይልቅ ጸባጫሪ ድርጊቶች ላይ ነው የተሳተፉ ያሉት። እዚህም እዛም እሳት እየለኮሱ እንድናጠፋ ነው ቢዚ የሚያደርጉን። ስለዚህ የወራሪነት ሚና እየተጫወቱ ስለሆነ ለአንዴና ለመጨረሻ ጊዜ ወደ ዘመቻው መሄድ አለብን የሚሉ ነገሮች ነው እያነሱ ያሉት እንጂ ሌላ ነገር ላይ አይደለንም ያለ ነው። የሆነ ሆኖ ይህን ጉዳይ ያነሳሁት በአይሻ መሐመድ በመከላከያ ሚኒስትሯ የእሳቸውን ንግግር አስደምጫለሁ። የአብይ አህመድን ከዚህ ቀደም የነበረውን ዓለም ዛሬ ስማ የሚለውን ንግግር አድምጣቸዋል። የባህር በር ጉዳይ ላይ ሀሳብ አስተያየት እየሰጡ ያለሁት ይህን ጉዳይ ነገ ከነገ ወዲያ እንቀጥላለን። አሁን ለወጣ ስል ነው አብዛኞቻቸው የመጣችሁትና እንደው አንዳንድ ዙር ቢበዛ ሁለት ዙር እናውራና እንዲሁ እንዳማረብን እንሰነባበታለን ለማለት ያህል ነው። አያና እንኳን ደህና መጣ። እንደዚህ ላድርግ። እንኳን ደህና ቆያችሁ።
ይሰማል ድምጼ ቴዲ? ድምጽ ይሰማል። 8 ደቂቃ ኦኬ፣ አውራና አጠር አድርጌ በነገራችን ላይ ሁለት ርዕሶች ላይ ነው መናገር በፈልገው። አንደኛው የጠብ አጫሪነት የሚል ነገር ከዚህ በፊት የነበረው የሻዕቢያ አታሼ በኢትዮጵያ የተናገረው ንግግር አለ፣ ዳኒ እስራኤላዊው ማለት ነውና የጠብ አጫሪነት ጉዳይ ላይ ትንሽ መናገር ፈልጋለሁ። ከዛ በዘለለ ደግሞ የናሽናል ኢንትረስት የሀገራዊ ፍላጎቶችንና ውስጣዊ ፖለቲካ ችግሮችን ዴሊኔት ማድረግ መለያየት ምን ያህል አስፈላጊ እንደሆነ ትንሽ ጠቆም ማድረግ ፈልጋለሁ። ይሄ እኛ ላይ የተጣበቀች ናት ኤርትራ ምናምን መጅገኑና የሚለው ነገር እኔ ኤርትራ ተብሎ የሚባልም ነገር ብዙ ጊዜ አልወድም። እንደዛ መልካምም ሆነ ክፉ አሁን ባለችበት ሁኔታ ኤርትራ ራሷን የቻለች ሀገር ናት። ይሄን ማክበር አለብን። ኢትዮጵያ መንግስትም ስለሚያከብር ነው እስካሁን ድረስ ይሄንን ሁሉ ዱ ዲሊጀንስ እየታየ ጠባጫሪነት አንዳንድ የቲፒኤልኤፍ የፖለቲካና የጦር አመራሮች ተመሳጥረው ወደ ጦርነት መከላከያውን ለመሳብ መንግስትን ለመሳብ የሚደረገውን ጥረት ሁሉ የማክሸፍ ስራ የሚሰራው በማንኛውም መንገድ ይምጣ ሪኮግናይዝድ የሆነች እኛ ራሳችን በድጁር የሸኘነው ፍትሃዊ የሚሆን አይሆንም ሬፈረንደም አድርጎ ሀገር የሆነ ሀገር እንደመሆኑ ሉዓላዊነቱን ማክበር አለብን። ሌላኛው ችግራችን የመከላከያ ሚኒስትሯ ግን ሀገር ብዬ ለመጥራት ይከብዳል ብላለች። ስንታለ እኔ እንግዲህ መከላከያ ሚኒስቴርም አይደለሁም እሳቸው ሀገር ብዬ ለመጥራት ይከብደኛል የሚሉበትን አመክኖ አልሰማሁትም። ኢንተርቪውን ምን አይነት እንደሆነ ከምን አንፃር ነው ሀገር ብለው የማይጠሩት የሚለው እሱ ራሱ አርጉመንት ነው። እኔን በበኩሌ የራሱ ሀገር ነው በዲሞክራሲያዊ መንገድ የሚተዳደር ነው አይደለም፣ ህገ መንግስት አለው የለውም፣ ፓርላመንት አለው የለውም፣ አመራሩ ትክክለኛ ነው አይደለም፣ እድገት እያሳየ ነው ልማት አለው የለውም፣ ይሄንን ሁሉ እናውቃለን። የኤርትራ ህዝብ ችግር ነው። የኤርትራ ህዝብ ችግር ነው። የኤርትራን ህዝብ ችግር ደግሞ ለመፍታት ዋነኛው ባለድርሻ አካል የኤርትራ ህዝብ ነው። ስለዚህ እንደ ሀገር ሪኮግናይዝ አደርግላቸዋለሁ። ዓለም ሪኮግናይዝ ያደረገላቸው በነበረን አገዛዝ ችግር በነበረው ብዙ አሻጥር ይሄ ሆኗል ያለንበት ይዘት። ስለዚህ መቀበል ይገደዳለሁ እንደ ሀገር። ችግሬ እኔ ከህግደፍ ጋር ነው። ከህግደፍ የሚልቅ አንድ ግለሰብ የሚመራው ድርጅት እንደመሆኑ መጠን አንድ ግለሰብ ኦን አድርጎ በራሱ አምሳል በፈለገው መንገድ የሚገዛት 34 ዓመት የገዛት ሀገር እንደመሆኗ የኤርትራ ህዝብ ኤርትራ እንደ ሀገር ተጠቂ ናት፣ ቪክቲም ናት። እና ቪክቲሙን ብሌም የሚያስደርገኝ ቪክቲም ላይ የሚያዘምተኝ ምክንያት የለም። ስለዚህ ቪክቲም ፕሮቴክት መደረግ አለበት። ቪክቲም ነፃ እንዲወጣ መሰራት አለበት በተቻለ መጠን እንደኔ እምነት ማለት ነው። ያው ገለልተኝነትም ለማሳየት ስለምሞክር እንደ ኢትዮጵያዊ ነኝ። እንደ ፖለቲከኛ ግን በተቻለኝ መጠን ሁሉንም ህዝብ የሚጠቅምና ቪክቲሞች የማይጎዱበት እንዲሆን ፈልጋለሁ። ስለዚህ ህግደፍ ነው ችግራችን። አቶ ኢሳያስ አፈወርቂ ግል ንብረታቸው አድርገው ሀገሩን እነኚህ ህዝቦች ኤርትራ እንደ ሀገር ተገንጥለው ነፃነት አግኝተዋል ይባል እንጂ ነፃነት የሚለው ቃል ኦቨርላፕ ያደርጋል። ግን ነፃ ደግሞ ሆነው አልኖሩም። የአንድ ግለሰብ ንብረት ሆነው ከልማት ወደ ኋላ ቀርተው ሰበብ እየተፈለገባቸው የኖሩ ናቸው። ስለዚህ እንደዛ ሀገሩን እንደ ሀገር ለመውቀስ አልገደድም። የራሳቸው ያልሆነ ባውንደሪ በአሻጥር ተሰጥቷቸዋል። ኢትዮጵያን የባህር በር አልባ ለማድረግ የተሰራ ተንኮል አለ። እሱን በህጋዊ መንገድ በዲፕሎማሲ አስፈላጊ የሆነውን እርምጃ እየተወሰደ ይኬዳል። እሱ የራሱ አካሄድ ነው፣ የኔ እምነት ነው። በፍትሃዊ መንገድ ህዝቦችን በማይጎዳ ቢቻል በዲፕሎማሲ ዊን ዊን በሆነ ሶሉሽን ይፈታል። ኤርትራ ጤነኛ መንግስት ቢኖራትና ከጭቆና ነፃ ብትሆን የአንድ ግለሰብ ንብረት ከመሆን ብትወጣ ኦፍ ኮርስ በቀላሉ ሊፈታ የሚችል ነው። ኢኮኖሚ ተጠቃሚነቱ ብዙ ነገሩ የሚያስተሳስረን ነገር ስለሚበዛ ከሚያገፋፋን ይልቅ ማለት ነው። ጠባጫሪ የሚለው በጣም የቅዠት ወሬ ነው። ጠባጫሪ ማን ነው? የማን ቦታ ላይ ያለው? ዛሬ እንደው ሌላውን እንተውና አሰብንም እንተውና በአሻጥር የተሸኘውን የባህር በር እንተውና ከአልጀርስ ስምምነት በኋላ ዲሊኔት በተደረገው ዲማርክ በተደረገው መሬት ላይ የማን መንግስት ነው ማን መሬት ላይ ያለው? የኤርትራ መንግስት ነው 53 ቀበሌ ይዞ የትምህርት ፖሊሲ አድርጎ ከአንዳንድ የቲፒኤልኤፍ በዝርፊያ የተሳተፉ አመራሮች ጋር ሆኖ የኢትዮጵያን መከላከያ ሰራዊትና የኢትዮጵያን መንግስት ወደ ጦርነት ለመሳቢያ ሰፍሮበት ያለው የኤርትራ መንግስት ነው ወይስ የኢትዮጵያ መንግስት ነው ተሰው ገብቶ እዛል? አልጀርስን ስምምነት እኮ ነል ኢንቮይድ አድርገውታል። በትግስት ለህዝብ በሚደረግ ትግስት ባለ ዲፕሎማሲ ጥረት ዝም ተብሎ እየታየ ስለሆነ ነው እንጂ ነገ ወደ ጦርነት ለመግባት እኮ ከበቂ በላይ ከአጥጋቢ በላይ እጅ ሰጥተውታል እኮ ለኢትዮጵያ መንግስት። እየታየ ታልፎ ለኢንተርናሽናሉ ኮሚኒቲ እያሳወቅን ይሄን ያለንበት ነው።
ስለዚህ ኤርትራ ነው የኢትዮጵያ ድንበር ውስጥ አለ ዓለሙ እንዳለ እያለ ያለው። ጠባጫሪነት ማለት ድንበር ጥሰህ ገብተህ ቦታ ይዘህ ስትቀመጥ ነው። ከአንድ ክልል አስተዳደር ውስጥ ካሉ ሌቦች ጋር ተስማምተህ ጦር ለመፍጠር የግብጽንና የሳውዲ አረቢያ ላይ ያሉ አንዳንድ አካላትን ስራ አስፈጻሚ ለመሆን ስበህ አስገብተህ ለመዋጋት ብለህ እኮ ጥሰህ ያለው አንተ ነህ። የት ነው ኢትዮጵያ እስቲ ያለችበት የኤርትራ መሬት ምን ይባላል? የያዘችው ጠቢያ ጫረችበት የተኮሰችበት የት ነው? የለም። ስለዚህ ያብዬን ወደምዬን ጠባጫሪው ማን እንደሆነ ይታወቃል። ቀብ የሚፈለግበት ምክንያትም ይታወቃል። ቅድም መስፍን የተናገረው በቲፒኤልኤፍ ጊዜ ሰላም ነበራችሁ አለ አንድ ሃይማኖት ሰው አለ። ሃይማኖትና ፖለቲካ መለያየት አለብን። አንድ ፓስተር ምን ይላሉ? ምንም ጽድቅ ማሰራ ከሆነ ምንም የእግዚአብሔር ስራ ውስጥ ከሌለህበት ሰይጣን አይነካህም ማለት ምን አርግልሃል? ዘመድ ነህ አንተ። ደግ ነገር የጀመርክ ጸሎት ሱባኤ የገባህ ቀን ይመጣልሃል ወይ የሆነ ነገር ነው የተታመው የሆነ ነገር ይመጣል እና የሆነ ነገር ካልተንቀሳቀስክ እንቅፋት አይመታህም። ስትንቀሳቀስ ላንተም የሆነ ነገር እንደ ሀገር አንተን የሚመጥን ነገር ስትሰራ ሀገሩን እንደ ተከራይ ሳይሆን እንደ ባለቤት ለማልማት ስትጣጣር ደፋቀና ስትል ፖለቲካውን ከብሔር ተኮር ወደ ሀገር ተኮር ለመቀየር ስትሞክር የውሃ ፖለቲካውን በንጹህ ውሃ በሚጠጣ ውሃ በአባይ በኩልም በጨው ውሃው በኩል መንቀሳቀስ ስትጀምር አሁን ችግር ተፈጥሯል። አሁን ከስር ያሉትን ክሮኒዎቹን እንዴ ሰምተናል እኮ ትልቅ ሰው የምንለው ሰው ደውሎ ድሽቃ ምናምን የሆነች ነገር ከሰጠኝና ፍርፋሪ ከጣልክብኝና ቢሮ እንድከፍት ከፈቀድክልኝ አስመራ ውስጥ አገሬን ውሰድ ማለት ያህል እኮ ነው። እነኚህ ሰዎች ቤተሰባቸውን አውጥተው ለማኮናተር ወደ ኋላ የሚሉ አይደሉም፣ አገራቸውን የሚሸጡ ናቸው። እንደዛ አይነት መቼስ 130 ሚሊዮን ስትሆን በስታቲስቲክሱም the chances are high የባንዳም የምንም ቁጥር ሊጨምር ይችላል፣ የብድም የጤነኛም እንደዛው። ሰፊ የሆነ ቁጥር ስላለው እሱን ተጠቅሞ የሚያሰራቸው የሚያንቀሳቅሳቸው አሉ። ደግነቱ አቅማቸው ደካማ ነው። አቅማቸው የሆነ ቀበሌ ውስጥ የሆነች ነገር አድርገው ሰው ዘርፈው ተኩሰው እናታቸው ጓዳ በላስቲክ ጠቅልለው ክላሻቸውን ቀብረው የሆነ ነገር ከማድረግ አሻጥር ከመስራት አንጋቨርነብል ለማድረግ የህዝብን ሰላም ከማጥፋት በዘለለ ነፃ ቀጠና ማድረግ የሚችል መዋጋት የሚችል መካናይዝድ መሆን የሚችል ሀገርን ማስተዳደር የሚችል አቅም ያለው የለም። because የማንዘርጎ መንዘር ኢሳያስ ልልኮ እንዴት አገር ትሆናለህ? እንዴት ጠንካራ ትሆናለህ? ለሚፈልገው ዓላማ ግን ታገለግለዋለህ። ለመረበሹ ለመበጥበጡ ታገለግለዋለህ። ኢንተርናል ችግሮች አሉብን፣ ግልጽ ነው። እያንዳንዱ የብሔር ጥያቄ ሊኖር ይችላል፣ የኢኮኖሚ ችግር ሊኖር ይችላል፣ የፖለቲካ ችግር፣ የዲሞክራሲ መታጣት፣ የህግ የበላይነት ችግር ሊኖር ይችላል። እነኝን ግን ሀገርህን አፍርሰህ ሸጠ ከናካቴው መበተንህን ባልካናይዝድ መሆንህን ለሚመኝ አሳልፈ ሰጠ ቤት ውስጥ ከእናቴ ጋር ተጣላው ስለዚህ ቤታችንን አፍርሱት እንደማለት እኮ። ከእናቴ ጋር ተኮራረፍ ያለው ከወንድሞቼ ጋር ትንሽ ችግር ስላለብን ቤት ውስጥ ኑና ቤታችንን አፍርሱ ብለህ ግሬደር እንደመጋበዝ ነው እኮ። ምንም አይነት አእምሮ ያልቀረላቸው ሰዎች አሉ። ምንም ያልቀረላቸው በምን አይነት መንገድ በላብ ይሁን በታችሁ በላይ ወጣ እንደው አይታውቁ ወጥቷል ብዙ አእምሮአቸው። እንዴት አድርገህ ማንነትህን ሀገርህን ሉዓላዊ መሬትህን ዩኒቲህን ሊያፈርስ የሚፈልግን አካል ና በሞቴ አንድ ድሽቃ ስጠኝ አንድ ነገር ስጠኝ በሜካናይዝ ሬዲዮ ከሰጠኝ ውሰድ አንተ ግባበት የምትል ከሆነ ተበላሽቶብሃልና ይሄ ነው ያለው። ጠባጫሪነትን በጣም ይኸውልህ መደነቅ ያለበት ነገር መደነቅ አለበት። በጣም የሚደነቅ ስራ ነው እየሰራሉት። በሶማሊያ በኩል ነገር ለማስነሳት ሲሞከር እነኚሁ ሰዎች እኮ ተመልሰው ኢትዮጵያ ተደፈረች ይላሉ እኮ። ኢትዮጵያን አስደፈራችኋት እናንተ እንትን ኦሮሞ ሲመጥ ምናምን ይላል ብሔር ሊያስመስሉት። ምን አድርግ ነው እያሉ ያሉት? ሄድና ከሶማሌ ጋር ተተነኳኮስ ተጋጭ የሆነ ነገር ተራገጠ ከዛ በኋላ እነዚህ ይሳካልን። ሶማሌ ምንድነው የሆነችው? ሄዳ ሮጣ ጣሊያን ሄዳ ቱርክ ሄዳ ምን ብላ መጨረሻ ላይ ዓለም አቀፉ ማህበረሰብ ምን አላት? በጥበቃ ነው የምትኖረው ኢትዮጵያን አጠባቂሽ ሞግዚትሽ ናት ተብሎ እሺ አርፋ ተቀመጠች። ጅቡቲ በቀደም የሆነ ነገር አለች ተብሎ ጅቡቲ ጅቡቲ እንኳን ተናገረች። ጅቡቲ ማለት እኛ ውሃ የምናጠጣት ኤሌክትሪክ የምንሰፍርላት ሀገር ናት። ከጅቡቲ ጋር ቦክስ ግጠሙ ነው የሚሉት እኮ። ስለዚህ እንዲህ አይነት ነገር ያለበትን እንዲህ አይነት አእምሮ ያለበትን ቀስ እያልክ ነው የምትሄድ። ውስጣዊ ችግሮቻችን በውስጥ ነው የምንፈታው ላለኝ ጠባጫሪው ማን እንደሆነ ይታወቃል። ቴንኪው ቴዲ። መኪና ውስጥ ሆኜ ነው ያወራኋችሁ። ቴንኪው አዩ ለማለት ለኔም ሎጣ ስን ነው የመጣችሁት። ያው መቼስ አንዳንድ ዙርም ቢሆን እድል የተሰማችሁን አውርታችሁ ለሌላ ጊዜ ቀጠሮ ይዘን እንድንሰነባበት ብዬ እንጂ ረጅም ሰዓት ተቀምጫለሁ። ቴንኪው አያና። ምንድነው የምናደርገው? የመጨረሻ ዙር ነው። አያና ተናግሯል። ከዛ ስዩሜ፣ ከዛ መሀሪ ቀደም ሲል የኤርትራ ወይም ደግሞ የሻዕቢያ ደጋፊዎች ብዬ ነበር። አንድ ሁለት ገብቷል፣ ግን ቪዲዮ ማብራት ስለማይችሉ በፍቅር በሰላም ወርደዋል። ሌላ ቪዲዮ ማብራት የሚችሉ የምናውቃቸው ካሉ ይምጡ ብዬ ነበር።
ስለመጣ ቴንኪው። እንደዚሁ አንዳንድ ዙር ታወሩና እኔ ዘጋዋለሁ፣ እንሰነባበታለን። በሚቀጥለው ቀጠሮ ይዘን እንለያያለን። ስዩሜ ከረጅም ጊዜ በኋላ ነው ያየው። የፖለቲካ ፓርቲ መሰረት መሰለኝ። እኔ ፖለቲካ ውስጥ አይደለም ሌላ ስራ ነው ያለኝ እንጂ ፓርቲ ውስጥ አልገባም ለጊዜው። ኦኬ ስቀልድ ነው። ስዩሜ እሺ፣ የተነሱ ሀሳቦችን ሰምታል ብዬ አስባለሁ። 8 ደቂቃ አለ። እስኪ አመሰግናለሁ። አንደኛው ያው ጦርነት ጉሰማ ውስጥ ስለሆነ የብልጽግና ካድሬዎችና አመራሮች ቢገባቡ ጥሩ ነበር። የህዝቡ ያደናግራል። አሁን የሚኒስትሯ የተናገረችውና አያና የተናገረው ለተከታዮቻቸውም ያደናግራል እና ተስማምተው ቢያወሩ ጥሩ ነው። ከአሰብ ጋር በተገናኘ አንደኛው መነሳት ያለበት ኤርትራ የተገነጠለችበት መንገድ ምንድን ነው፣ ምን አይነት ነበረ የሚለው ህወሓት የሽግግር መንግስት ባቋቋመበት ወቅት ነው። የኤርትራ የሽግግር መንግስት በተቋቋመበት ወቅት አንቀጽ 5 ይመስለኛል የአሰብ ወደብ የኢትዮጵያ ነፃ ወደብ ሆኖ እንዲያገለግል፣ ምክንያቱም ከኢኮኖሚም ከደህንነትም አንጻር ኢትዮጵያ የሚያስፈልጋት በመሆኑ ተብሎ የገባበት ሁኔታ ነበረ። በወቅቱ በጣም ሲነሳ የነበረ ኢቭን መንግስት ከተመሰረተም በኋላ ኢትዮጵያውያን ሲጠይቁ የነበረ ጉዳይ ነው። ኤርትራ የተገነጠለችበትን መንገድ አሳማኝ ነው ወይ? ተሯሩጦ የኢትዮጵያ መንግስት ሪኮግኒሽን ጫካ ውስጥ ባደረገው ስምምነት መሰረት እውቅና የሰጠበት መንገድ እና ሌሎች ያም ተከትሎ ሌሎችም ሰዎች የዓለም መንግስታት ማለት ነው ወራ ሀገራት ሪኮግኒሽን የሰጡበት መንገድ አለ። የኢትዮጵያ ጥቅም እና ርስትን የሚያሳጣ ስምምነት ኢትዮጵያውያን ያንን መቀበል አለባቸው ወይ የሚለው አይ ቲንክ ተመልሶ ወደኋላ ማየት ያስፈልጋል ብዬ አምናለሁ። እንግዲህ ሮጠን ደግሞ አሁን ላይ የምናወራው ወደ ጦርነት ጉሰማ የተገባበት በኢትዮጵያ መንግስትም በዛም የቃላት ውርወራ ቀጥተኛ ወደ ጦርነት ነው እና ጦርነት ውስጥ ከመግባታችን በፊት የአሰብ ወደብን በሚመለከት እኛ ጥያቄ ያቀረብነው ምንድን ነው? አሁን እኔ ክሊር የሆነ አንደርስታንዲንግ የለኝም። አንድ እንደ ኢትዮጵያ መንግስት ለኢትዮጵያ ህዝብም ያቀረበው አለ ብዬ አላምንም። በተለያየ ጊዜ ውስጥ የቀይ ባህር ጉዳይ መጀመሪያ በሶማሌላንድ በኩል የተሞከረ ነበረ፣ የኤደን ባህረ ሰላጤ ምናምን። ከዛ ያንን የሶማሌላንድ ጉዳይ አልሳካ ሲል ከአንድ ዓመት የዲፕሎማሲም የኢኮኖሚም የተለያየ ኪሳራ በኋላ ከሶማሌ ጋር ተጨባብጦ ተመልሶ ወደ ቀይ ባህር የተኬደበት ሁኔታ አለ። ሪሊ የቀይ ባህር ጥያቄ ቀርቦላቸዋል ወይ? በምን አይነት መልኩ ነው የቀረበላቸው? ከቀረበላቸው በኋላስ የነሱ ምላሽ ምንድን ነው? ኦኬ የሁለትዮሽ ግንኙነት ላይ ስምምነት ላይ አልደረሱም። ከዛ ወደ ዓለም አቀፍ ያንን ወስደውታል ወይ የሚለው ነገር ላይ መታየት መቻል አለበት። እኛ በ2018 በኢትዮጵያና በኤርትራ መንግስት መካከል የነበረው ስምምነት ምን ነበረ አናውቀውም። ዶክመንቱን እስከዛሬ ድረስ ላገኘው አልቻልኩም። ከዛ በኋላም ስምምነታቸው በምን ምክንያት ጸብ ውስጥ ሊገባ እንግዲህ ጦርነት ማለት የሰው ህይወት የሚቀጥፍ ነው። በቀጣይም ጠባሳ የሚያስቀጥል ነው። አት ሴም ታይም ኢኮኖሚካሊም ደግሞ ሁለታችን በኢትዮጵያኛ እኔ ስለ ኤርትራ ጉዳይ አይመለከተኝም። when it comes to the national interest የተዛመድነን የተጋባነን ምናምን፣ ግን when it comes to በአገር ጉዳይ ካወራን አገር ኢትዮጵያ ነው። ኢትዮጵያን እያሰብኩ ነው የማወራው። ናሽናል ኢንተረስትን እያሰብኩ ነው የምነጋገረው። ሌላ አገር ነው ግን መጀመሪያ አገርነት ውስጥ ተቀብሏል ወይ? አሁን ሚኒስተሩ ያለችው አለ የብልጽግና መንግስት በዚህ ጉዳይ ላይ ያለው አቋም ምንድን ነው? ቴዲ ዲፕሎማሲ ሁሉን ነገር ጨርሻለሁ ብለ ወደ ጦርነት ስትገባ ጦርነትን ውስጥ ለመግባት ክሊር የሆነ ኦብጀክቲቭ እና ስትራቴጂ ያስፈልጋል። ለዚህ ደግሞ ዲፋይንድ የሆነ ጎል ያስፈልጋል። ጎላችን ምንድን ነው? አሰብን የማስመለስ ነው? አሰብ የኢትዮጵያ የማድረግ ነው ወይስ የኢሳያስ መንግስት የማውረድ ነው? በሌላ ስርዓት የመቀየር ምንድን ነው? ወይስ መጠቀም ነው ወይስ የባለቤትነት ጉዳይ ነው? ክሊር ሆኖ ይሄን መገለጽ መቻል አለበት። ስትራቴጂክ ፕላኒንግ ያስፈልጋል። ያም ስትራቴጂክ ፕላኒንግ ሎንግ ተርም የሆነ ቤዝድ ኦን ዘ ናሽናል ኢንተረስት መሆን መቻል አለበት። ስትሮንግ ሊደርሺፕ በሚሊታሪም በፖለቲካውም ያስፈልጋል። እንግዲህ ጦርነቱን ማሸነፍ ካለብን አት ዘ ሴም ታይም ይሄ ሚሊታሪው ሊደገፍ የሚችለው ደግሞ በህዝቡ ነው።
ህዝቡ ክሊር የሆነ ዕውቀት አለው ወይ? በዚህ ጉዳይ ላይ አምኖበታል ወይ? ፕራዮሪቲ ሰጥቶታል ወይ? ህዝቡ ሊደግፍ የሚችለው ኢንተርናል የሆነው ችግር ስትፈታ ነው። ዛሬ መብላት አቅቶኛል የሚል ኦፕሬሽን ስሰራ እየወደቁ ተቸግሬያለሁ የሚል ዶክተር አሰብን የማስመለስ ጉዳይ ፕራዮሪቲ ነው ብትለው አይቀበልም። ያ ማለት ኢትዮጵያዊነቱን ኦር ናሽናል ኢንተረስቱን አሳልፎ የመስጠት ጉዳይ አይደለም። ኢትዮጵያ ወደብ አያስፈልጋትም የማለት ጉዳይ አይደለም። ኦር የወደብ ጉዳይ የኢኮኖሚና የሴኩሪቲ ጉዳይ መሆኑን ጠፍቶት አይደለም። ነገር ግን ምንድነው ፕራዮሪቲ ተሰጥቶት ህዝቡ ገብቶታል ወይ? at the same time ኦብጀክቲቭ ክሊር ሲሆን ጎልን በመታወቅበት ጊዜ ሚሊታሪው ዌል ትሬንድ ነው ወይ? ሜንታሊ ዝግጁ ነው ወይ? ላለፉት 7 ዓመታት ከኢትዮጵያ በሁሉም አቅጣጫ አሯሩጠ ስታዋጋው ከራሱ ወንድም ጋር ሲጋደል የነበረው ይሄ ሰራዊት አሁን ሌላ ጦርነት ውስጥ ለመግባት ዝግጁ ነው? እኛስ ኢኮኖሚያችን ለዛ የተዘጋጀ ነው ወይስ ዩኤኢ የሰጠችን አጀንዳ ነው የምንከተለው? ፕሮክሲ ዋር ነው ወይ የምናደርገው? የሆነ አክል እንዋጋለን ምን እንላለን? ልክ ትግራይ ጦርነት ላይ ሲደረግ ከቆየ በኋላ ጦርነቱ ሲቆም አብይ ተመልሶ መጥቶ የኢትዮጵያ ህዝብ ነው ሲወቅስ የነበረው። እናንተ አጠገብ የሆናችሁ ተዋጓ ስትሉኝ የነበራችሁ ዛሬ ጦርነቱ ይቆም እንግዲህ ጫፍ ሄደ ዱቄት ናቸው በተንኳቸው ምናምን ሲል የነበረ ነው። እንዴት እንደዛ ብለ እዚህ ጋር ታቆማለህ? ጨርሳለሁ ሰላም አመጣለሁ ብለ ምንድነው ሲባል እናንተ አይደላችሁም እንደ ገፋፍታችሁ ጦርነት ውስጥ የከተታችሁኝ ሲል ነበር። አሁንም ያንን አክል አይነት ነገር ለመድገም ነው የሚለው። ሌላው የኤርትራ መንግስት ሌሎቹን እኔ በኢትዮጵያ ጉዳይ ማንንም ቢደራደር ከማንም ጋር የሚቆምበት ምክንያት የለም። የናሽናል ኢንተረስት ጉዳይ ቀይ መስመራችን መሆን መቻል አለበት። ሆኖም ግን ኤርትራን ወደ ኢትዮጵያ የጋበዘው የብልጽግና መንግስት አብይ አህመድ ነው። አብይ አህመድ ነው የጋበዘው። የአልጀርስ ስምምነትን በፓርላማ ጭምር ያነሳው አብይ አህመድ ነው። መቼ ነው ከኤርትራ መንግስት ጋር በአልጀርስ ስምምነት ጉዳይ ጋር የተነጋገርነው? አልተነጋገርንም። አብይ ነው ያነሳው። የያዘው በዛ መንገድ ነው። የዩሮፕ ህዝብ እየተሰቃየ ነው እያልን ስናወራ ነበር እዚህ መድረክ ላይ። እናንተ ምን ስትሉ ነበር? ወዳጆቻችን ናቸው። እኔ እኮ እንዴት መገላበጥ እንደምትችሉበት ዛሬም ትክክል ናችሁ። ዛሬ ሲነገራችሁ አትሰሙም። ተመልሳችሁ መጣችሁ ደግሞ የፓትሪዮቲዝምን ኩዌስችን ማድረግ ትፈልጋላችሁ። ሌላው አንዳንዶቻችሁ በዚህ መድረክ እንኳን የምትገኙት አሁን አብይ አህመድ ጠቅላይ ሚኒስትር ሆኖ ስለመጣ ነው። ከ7 ከ8 ዓመት በፊት የራሳቸው የወጣችሁበት ማህበረሰብ ጉዳይ ሌሎች ሲሞቱ ሲጋደሉ አልነበራችሁም፣ አትመጡም ነበረ። ሌላ ጠቅላይ ሚኒስትር ቢቀየር የምትጠፋና አንዳንድ የሀገር ጉዳይ ስለገደደ አይደለም። ኦኬ አመሰግናለሁ። ኦኬ ማሪ ማውራት ይችላል። የላካችሁ ሰዎች እያዩዋችሁ ነው። ባለቀ ሰዓት ነው የመጣችሁት። አይ ዶንት ኖ እኔ ቢያንስ 5-6 ሰዓት ተቀምጫለሁ። ከመሸ ነው የመጣችሁትና ለነገ ስለምናዘዋዘረው ለነገ ይሁንልን። ማሪ እንኳን ደህና መጣሽ ወንድሜ። ቴኪ ቴዲ እንዴት ነው? ሰላም ነው ወይ? ሁሉ አማን ነው? ታዘባለሁ እኮ አዳምጣለሁ። እዚህ ነው የጠፋሁት እንጂ ኤኒዌይ አሪፍ ዲስከሽን ነው። ቢቀጥልም ችግር የለውም። እንደዚህ አይነት ዲስከሽኖች በሰፊው ምን አለ የኤርትራ ጉዳይ ብዙ ጊዜ ይነሳል ከአሰም ጋር ተያይዞ ማለት ነው። በጣም የሚገርም ነገር ግን ሰው ፍላጎቱን ብቻ የሚያንጸባርቀው እንጂ ኤርትራ ከየት ወዴት ነች፣ እንዴት ነው አመሰራራቷ፣ እንዴት ነበረች በፊት የሚያየው የለም። ፍላጎቱን ብቻ ነው ሰው የሚያስተላልፈው። እኔ ማለት የምፈልገው በብዛት የአፍሪካ ሀገሮች በቀኝ ግዛት ውል ነው አገር የሆኑት። ይሄ ማንም የሚክደው አይደለም። ኦኬ በቀኝ ግዛት ውል የኤርትራ ግዛት ከየት ወዴት ነበረ? በእንግሊዝ ጊዜም ይሁን በጣሊያን ጊዜም ይሁን በግዛቱ ላይ ኢቭን ኃይለ ሥላሴ ፌዴሬሽኑን ሲያፈርሱት ለኤርትራ ህዝብ አልነገሩትም። ኢቭን እንግሊዝ ለ10 ዓመት በሞግዚትነት ለኢትዮጵያ ሲሰጣት ኃይለ ሥላሴ ፌዴሬሽኑን ሲያፈርሱት ለኤርትራ ህዝብ አልነገሩትም። ኦኬ እና ይሄ የቦርደር ጉዳይ ራሱ በባድመ ሁኔታ ውጊያ ባይዘው
የኤርትራ የመከላከያ ሰራዊት አባል ነኝ ማለት በራሴ በወጣም እስቲናውን በህጋዊ ስላልተሸኘው ገብቷል። የሰራዊቱ አባል መሆኔ ልንገረ በዚህ አጋጣሚ ማለት ነው። ሙርከኛ አይደለሁም እኔ ገብቷል። በቃ ጉዳይን በደንብ አጠናቀቄ ከዛ በኋላ የዲክታተር ስርዓት አድሚኒስትሬሽን ተገዢ ነኝ ብዬ አልገዛም ብዬ ነው የወጣው ሰው ነኝ። አሁን ግን ምን እያየነው ነው መሰለ? አንደኛ ሻዕቢያ ማለት የኤርትራ ህዝብ ነው። ይሄ ነው ችግሩ። ከዚህ ይጀምራል። እኔ የኢትዮጵያን ህዝብ ላከብር ከሆነ ኢትዮጵያኖች ደግሞ የኤርትራን ነገር ወይ ማወቅ አለባቸው ወይ ማከብር አለባቸው በስነ ስርዓቱ ማለት ነው። እኔ የብልጽግና መንግስት ችግር ካለብኝ ከመንግስቱ ጋር እንጂ ከኢትዮጵያ ህዝብ ጋር በቃ መጨረሻው የማይታወቅ ክብር ነው ያለኝ። አሁን አንዳንድ ሰዎች ሻዕቢያ ሲሉ ኢሳያስን የነኩ ይመስላቸዋል። ሻዕቢያ ማለት የኤርትራ ህዝብ ማለት ነው። ይሄ ነገር ይታረምልን። ሁለተኛ ምን ልልን የፈለኩትኝ የዲማርኬሽኑ ጉዳይ ኢትዮጵያና ኤርትራ ያሳሰባቸው በባድሜ ይሁን በመረብ ሰቲት ይሁን ያለው ቦታ በዛላምበሳ ይሁን ከዛ ውጪ ግን ወደ አሰም ያለው ወደ ደንካላ ያለው መስመር ያሳሰበን ነገር የለም። ምንም አይነት አልጀርስ ስምምነት ላይ ኩዌሽን ማርክ ሆኖ አልሄደም። የመጣ ጥያቄ የለም በአሰም ባለው ቦርደር መንገድ ማለት ነው። አሁን ግን ለምንድን ነው የተነሳው? በተለይ የብልጽግና መንግስትና አባሎቹ አልኮኮ ኢሳያስን በቃ መስገድ ነው ያለባቸው እንጂ በእንደዚህ አይነት ወንጀል መክሰስ እንደው መብትም የላቸውም። ለምን ካልከኝ እኛ ስንቃወም ኢሳያስ ከነ ሰራዊቱ ሲገባ እነሱ ይገባዋል ይግባ ብለው ባይዘዌ ዛሬ የምታየው ብልጽግና ሻዕቢያ ባይገባ ኖሮ አታየውም ነበር እዚህ መድረክ ላይ። እሱንም ምን አይደለም ያልኩትኝ ዶክተር አብይ ፓርላማ ላይ አልኮኮ እነሱ ባይገቡ ኖሮ ዛሬ ምን ይሆን ነበር፣ ዛሬ እቺ ቀን ራሱ ምን ይሆን ነበር ብሎ ራሱ ጠቅላይ ሚኒስትሩን የገለጸው። ይሄ ሁላችን በመድረክ የሰማነው ነገር ነው። ስለዚህ ምንድነው የሚያሳየው? ትልቅ ውለታ ገብቷል። በቃ ሻዕቢያ በማያገባበት ቦታ ገብቶ ወንድሞቻችንን ገብሮ የኢትዮጵያ መንግስት እንዲጸና ያደረገው የሻዕቢያ መንግስት ነው። አሁን ዞሮ የሚሰድቡት ማለት ነው። አሁን ቴዲ ላሲዝ ቦርደሩ ምናልባት በስም ነው የምታውቀው እንጂ ግዛቱ የትኛው እንደሚያሳስብ እንደነበረ ላሲዝ የባድመ ሁኔታ በአልጀርስ ስምምነት ወደ ኤርትራ ተፈርዷል። በዚህ በጾረና አካባቢ የተወሰኑ ቀበሌዎች ወደ ኢትዮጵያ ተፈርደዋል። ኢሮብ የሚባለው የአልጀርሱ ስምምነት ሄደ። ቴዲ ኢሮብ ወደ ኤርትራ ነው የገባው ኮምፕሊትሊ። ኢሮብ የሚባለው ዛላምበሳ ላይ የሚያሳስብ የነበረው ገብቷል። ኦኬ ኖ እሱ በማረጋገጫ ማውጣት ይችላል። ኢሮብ ሙሉ ለሙሉ ወደ ኤርትራ ነው የገባው። አሁን ቀበሌ ተይዟል። ጾረና ወደ ኢትዮጵያ ወደ ኤርትራ እንዳልሆነ አውቃለሁ። ጾረና አልኩህ እኮ በጾረና የሰባት ናቸው። ሀሳቡን ይጨርሳ እንዴ? በጾረና በኩል 5 ነው 6 በነገር ላይ በሚሰጠው ደቂቃ 8ቱንም ደቂቃ ውሸት ማውራት ይችላል። ከዛ ችግር የለውም መተራረም እንችላለን። ይኸውልህ በባድመና በኢሮብ በኩል ወደ ኤርትራ ሄደ፣ በዛላምበሳና በጾረና በኩልም ወደ ኢትዮጵያ የገባ መሬት አለ። አሁን እዛ ላይ ህብረተሰቡ ከምናከፋፍለው እንነጋገር ብሎ የኢትዮጵያ መንግስት ሲያቀርብ የኤርትራ መንግስት ደግሞ አልጀርስ ስምምነት ላይ ይግባኝ የሌለበት ፍርድ ነው የተፈረደው፣ አንነጋገርም፣ ቤትም ቢሆን 2 ቦታ መከፈል አለበት። ይሄ ነው አቁሟቸው የነበረው። ስለዚህ አልኩህ እኮ ኤርትራ እስካሁን ድረስ ባድመ ላይ ያለ የኤርትራ ሰራዊት በጾረና በኩል አለ የራሱ ቦርደር ላይ፣ በዚህ በኩል ኢሮብ ላይ አለ። አሁን የትኛው ነው የኢትዮጵያ ግዛት ላይ አለ ወሯል የሚባል ያለው? የትኛው ኢሮብ ከሆነ አልኩህ እኮ በኢትዮጵያ ስር ነበር እናውቃለን። ግን አልጀርስ ስምምነቱ ፍርዱ ላይ ሙሉ ለሙሉ መሬቱ ኢሮብ ወደ ኤርትራ ገብቷል። ስለዚህ በአልጀርስ ስምምነት መሰረት ደግሞ ዶክተር አብይ ተቀብየዋለሁ ብሎ ራሱ ፓርላማ ላይ አጽድቆታል። በተቀበለው መሰረት ደግሞ የኛ ሰራዊት ሰፍሯል። የትኛው ነው ወረራ የሚባል ያለው? ኦኬ የአሰም ቦርደር ብለህ ስንጠይቅ ኤርትራ ለብዙ ዓመታት ገብቷል በባዕዳዊ አገር ስትገዛ ከነ ባህሯን የተገዛችው ቴድሮስ። ኢትዮጵያ የምታስተዳድረው ባህር አልነበራትም። ኢትዮጵያ አሰብን ማስተዳደር ይሁን ኤርትራን ማስተዳደር የጀመረችው ለኃይለ ሥላሴ ለ10 ዓመት ለሞግዚትነት ከተረከቡ በኋላ ከዛ የጀመረ አስተዳደር ፌዴሬሽኑን ደግሞ ለኤርትራ ህዝብ ሳያማክሩ አፍርሰው የኤርትራን ባንዲራ አውርደው የኢትዮጵያን ባንዲራ ሰቀሉ ማለት ነው። ችግሩ የሚጀምረው 1961 ላይ ንጉሱ እሱ ሲያደርጉ የኤርትራ ህዝብ የብረት ትግሉን የመጀመሪያ ጥይት ጀመረ ማለት ነው። ተኮሰ ማለት ነው። ከዛ ጀምሮ ነው ማለት ትግሉ የተጀመረው። ትግሉ የጀመረው ምንድነው ካልከኝ ፌዴሬሽኑ ሲፈርስ ነው የኤርትራ ህዝብ ትግሉ ውስጥ የገባው ማለት ነው። አሁን በየትኛው
እኔ ኢትዮጵያ አትጠቀም አይደለም ብሎ አሰምን አይደለም ማሳዋን አይደለም ሌላ ነገር ካለ መፍረሱ ብቻ ሳይሆን ትግረኛና አረብኛ ቋንቋውን ሁሉ ከልክለው አማርኛ የስራ ቋንቋ ማድረጋቸው አስቆጣ ቀስቅሷል። በሰዓቱ ኤቭሪቲንግ ማለት እንዳለ ኮምፕሊትሊ ኤርትራ የምትተዳደርበት የነበረው ገጽታ ንጉሱ ቀይረውታል። በምን መሰለ? በመነጋገር በመስማማት ሳይሆን ባይ ፎርስ ነው የቀየሩት። ባይ ፎርስ በተቀየረ ቁጥር የዛን ጊዜ ነው ትግሉ የተጀመረው ማለት ነው። አሁን ስለ መጠቀም አይደለም እናወራለን፣ ስለ ይገባኛል ጉዳይ ነው። መጠቀምና ይገባኛል ለየብቻ ነው። ቴዲ እኔ አንተን መኪና ለሳምንት ለሁለት ሳምንት ልጠቀም ይችላል፣ ልታውሰኝ ይችላል። ይሄ መጠቀም ነው፣ የምመለሰው ነገር ነው። ይገባኛል ካልኩ ግን ልወስደው ነው ማለት ነው። ይሄ ነው አሁን ሰው ለይቶ ማያውቀው ማለት ነው። የኢትዮጵያ በትክክል ንብረቷ በባህር ደረጃ ከፈለክ ጅቡቲ ነች በግዛቷ በታሪኳ ምናምናም ካነበብከው የኢትዮጵያ በትክክል ንብረቷ ጅቡቲ ነች። ለምን የጅቡቲ አረስት የማይነሳው ነው ያውቃሉ። ለምን ሀያላን ሀገር አሉ እዛ ፊት ማድረግ አትችልም። በተለይ ደግሞ በባለቤትነት ደግሞ ፈረንሳይ ይዛታለች ማለት ነው። በአሰም ጉዳይ ግን አልኩ እኮ እኔ ተቃዋሚ ነኝ። ኢሳያስ ራሱ የሚያስፈቅድበት መንገድ የለም። እኛ አናስፈቅድም እንደ ዜጋ። ልክ አንተ ልክ እንደ ሀገርህ ኢንተረስት አሳልፈን እንደማሰጠው እኔ የሀገሬን ኢንተረስት አሳልፈን አልሰጥም። የሚታሰብ ነገር አይደለም። እንደውም እንደ ጥያቄ ከሆነ አልኩ እኮ የመጣ ኢትዮጵያ ውስጥ ስርዓት በተቀየረ ቁጥር ገብቷል። ከኛ ጋር ጭቅጭቅ አያስፈልግም። አሁን ዶክተር አብይ ምንድን ነው ሐሳቡ? ኦኬ ዶክተር አብይ ነገ ብልጽግና ፈረሰ፣ ሌላ ስርዓት ሊመጣ ይችላል። እሱስ ሊጠይቀን ነው? ሊሆን አይችልም። እኛ ግን ኢትዮጵያ የምንጠይቃት ነገር አለ። ፋክት ላስቀምጥልህ። ይሄ ኒው ጀነሬሽን በደንብ ታሪኩን ጠንቅቆ ያውቃል። ኢትዮጵያን የሚጠይቃት ነገር አለ። ጣሊያን ኦልሬዲ ገብቷል፣ ካሳ ልትከፍል ተስማምታለች። እንግሊዝ የገዛችውን ካሳ ልትከፍል ተስማምታለች። ኢትዮጵያም ከኃይለ ሥላሴ ጀምሮ እስከ መንግስቱ ኃይለ ማርያም ድረስ አልኩ እኮ ኤርትራን የገዛችበትን ካሳ እንጠይቃታለን። ገና እኛ ጥያቄ አለን ነው የምልህ። አይደለም አሰብን ልትወስድ እኛ ጥያቄ አለን። የሀፍቲ ነው ማለት በየራስ ኢንተረስት ከመጣ አልኩ እኮ ጣሊያኖች ተስማምተዋል ኦልሬዲ። እንግሊዞች ፕሮሰስ ላይ ኦልሬዲ ግማሽ ላይ እንደደረሱ ነው። ኢሳያስ ያቋርጠው ነገር አለ፣ እንቀጥለዋለን። ከነሱ ውስጥም ኢትዮጵያ ተጠያቂ ነች። ለምን በቀኝ ግዛት ገዝታናለች ኢትዮጵያኛል። ለ10 ዓመት ሞግዚትነት ሲሰጣት ነው ፌዴሬሽኑን አፍርሶ ገብቷል የጠቀለሉን እንጂ ኤርትራ የኢትዮጵያ አካል በታሪክ ሆነ አታውቅም። እንግሊዝ ሲጫወቱብን ነበር፣ ጣሊያን ሲጫወቱብን ነበር፣ ቱርክ ሲጫወቱብን ነበር፣ ግብጽ ተጫወቱብናል። ቴዲ እነዚህ 4 ሀገሮች እኮ ከ100 ምናምን ዓመት በላይ ሲጫወቱብን የነበረን ዜጋዎች ነው። ስለዚህ አልኩ እኮ አሁን አባቶቻችን ዋጋ ከፍለው ከዚሁ ላይ ችግርና መከራ ከጸዳም በኋላ አሁን እኛ ላይ የኔ ነው ብለህ የምትመጣው ግዛት በተአምር ሊኖር አይችልም። አሰም ብለህ ታርጌት ካረክ አልኩ እኮ እንደው ማይረባ መንግስት ስላለን ነው በአሁኑ ሰዓት እንጂ። እሺ ቴዲዬ ማይረባ መንግስት ነው ያለን እንጂ በቃ ጠቅላይ ሚኒስቴሩ አሰምን የኢትዮጵያ መንግስት አሰምን ብሎ ታርጌት ካረገ የኤርትራ መንግስትም የሆነ ቦታ ታርጌት ማድረግ አለበት። ስለዚህ አልኩ መጠቃቀሙ ላይ ችግር የለም። ይገባኛል ነገር ግን በአሰም ምንም አይነት ዳውት የለም። ከድሮም ጀምሮ የለም። አንደኛ በጦርነቱ ተረጋግጧል የአሰም ናጽነት፣ ሁለተኛ በሪፈረንደም ተረጋግጧል፣ ሶስተኛ በአልጀርስ ስምምነት በዲማርኬሽን ተረጋግጧል። በሶስት ነገር የተረጋገጠ ነገር ጥሼ እመጣለሁ ካልክ እንግዲህ የሚፈጠረውን እግዚአብሔር ማየት ብቻ ነው። ኦኬ ስለዚህ እናንተ ጋር የምትሉት ነገር ከሌለ እኔ ረጅም ሰዓት ስለተቀመጥኩኝ ወጣ ምን ይመስላችኋል? አይውሽ ይሄ ቀደም ሲል አንድ ላይ መታችሁ ቢሆን ኖሮ አንድ ደቂቃ ተፋ እኔ እቀድማለሁኝ ስዩሜ፣ አንድ ደቂቃ እኔም ብትሰጠኝና አሁን በተለይ የተባለው ነገር በጣም ግርምት የሚያጭሩ ነገሮች አሉ አንዳንዶቹ። እሺ ሁለት ሶስት ደቂቃ አድርገውና ሶስት ደቂቃ ስጠንና እንጠቅላለው። ያ እንትን ይሄ በፓርቲዎች ነበሩ፣ አንድነት ፓርቲ የሚባል ነበረ። ፌዴሬሽኑ የፈረሰበት የራሱ የፖለቲካ ሂደት አለና የኤርትራ አንድነት ፓርቲ አፍርሰን ከኢትዮጵያ ጋር አንድ መሆን አለብን የሚል ትልቁ የፖለቲካ ፓርቲ ነበረ በጊዜው። አንደኛ። ሁለተኛ ዲማርኬሽን በሚመለከት በቃ እንትን የሌለው ይግባኝ የሌለው ፍርድ ተፈርዶልናል የሚል ትንሽ የሚያስቅ ነው። ኢንተርናሽናል ፖለቲካ ላይ እንደዛ እንደ ወንጀለኛ መቅጫ ፍርድ አይደለም። ይግባኝ የሌለው የሚባል ፍርድ የለም። በተለይ ቴሪቶሪን ጋር የተያዙ ነገሮችን የማስፈጸም አቅሙ ይሄ ኢንተርናሽናል ያለው አሁን አልጀርስ የማስፈጸም አቅሙ ራሱ ምንድነው ብትል ራሱ ጥያቄ ያመጣል ማለት ነው። እና በኃይል አሰላለፍም ሆነ በተለያዩ ነገሮች
ከኢትዮጵያ ጋር ያለው ግንኙነት አሁን ተቃዋሚ ነኝ የሚለው ወንድሜ ማሪ ትልቅ ሀገር ጎረቤት ሲኖር ኮኦርዲኔሽን የሆነ ሀገር ጎረቤት ሲኖር የኢኮኖሚ ተጠቃሚነት ልታገኝበት የምትችል ሰፊው ገበያ የሆነ ሀገር በኤሊኔሽን እና በር ዘግቼብህ ነው የምትኖረው እንጂ እኔ እንደዚህ ነው ይሄንን ጠይቃለሁ ካሳ ጠይቃለሁ በሚለው ሰጣ ገባ ሀገር ማልማት አትችልም አብረህ መኖር አትችልም አብረህ የመኖር ፍላጎት የለም ማለት ነው ሰው ትልቁ ችግርህ ለኢትዮጵያ ህዝብ ሳይሆን ለራስህ ህዝብ ፍቅር የለህም ማለት ነው የራስህን ህዝብ አንተ ያለህበት የእልህ ፖለቲካ ውስጥ ነው ያለው እንጂ ያውም ደግሞ በአቅም ከማትመጣጠነው አካል ጋር እልህ መያዝ ውስጥ ነው ያለው እንጂ ምንም ለዛ ህዝብ የምታስብበት ይዘት የለም ማለት ነው ስለዚህ እሱን በትክክለኛው መንገድ እየተሄደ ነው እስካሁንም ድረስ እንደው ዝም ብሎ መበርገጉ ያቦይን መገበሪያ ይበላ ሳይጠይቁት ይለፈልፋል አይነት ሆኖ ነው እንጂ ይሄ ሁሉ መበርገግ ተመሳጥረው ከቲፒኤልኤፍ ጋር ያደረጉት ነገር እና ቮይድ ነው ማለት ይችላል ኢትዮጵያ መንግስት ቲፒኤልኤፍ እና ኢፒኤልኤፍ ጓደኛ ማቾች ከዝኖች አንድ አባት ልጆች ተመሳጥረው ተነጋግረው መጀመሪያም ሁለቱም ከኢትዮጵያ ነፃ እንወጣለን ብለው የመጡ ኃይሎች ኢትዮጵያን እንደ ጠላት የሚቆጥሩ ኃይሎች ኢትዮጵያን ላንድ ሎክድ ማድረጋቸው የፖለቲካ አሻጥር ነው ስለዚህ የዛን የሁለቱ ፖለቲካ አካላት ኢትዮጵያ ላይ ያመጡትን ኤርትራ ላይ ያመጡትን ሪዛልት አልቀበልም ማለት ይችላል የኢትዮጵያ ህዝብና መንግስት ቀደም ስዩም የሚያነሳው ውስጣዊ ችግራችንን እናስተካክል ዩኒቲያችን ላይ እንስራ የምንለው ለዚህ እንዲህ አይነት ነገርን በአንድ ድምጽ በአንድ ልብ ተነስተን አንሰማችሁም ቲፒኤልኤፍም ኢፒኤልኤፍም በረሃ ቁጭራችሁ የደሎታችሁት እናጠላላቸዋለን አንዱን እንደዚህ ነው አንዱን እንደዚህ ብለን ስም ሰይመን ጠላት አድርገን አሁን ዞረው ሊኮሩማ ለማለት እንደሚሞክሩት አይነት ማለት ነው በፊት ደግሞ እንትን ብለው የተረኩት ትርክታቸው ምናቸውን ጠንሰሰው መተው ኢትዮጵያን የማፈራረሻ ፕላን ይዘው መተው ነጮቹ ስለተጫናቸው ነው ይሄን ኮኦርዲኔሽን መበተን አትችሉም መግዛት አለባችሁ ሲባሉ ጠንካራዎቹን የፖለቲካ አባሎች አባረው ፕሮክሲ የሆኑ አስቀምጠው ክልሉን በታትነው መሃሉ ላይ ይቺ ሀገር እየተባለ ሀገሪቱን ራሱ ኢትዮጵያ ብሎ ላለመጥራት እየተሰራባት አፈራርሰናት ደሃ ሀገር አርገናት እሱ ያረሰ እኛ ደግሞ ወደ ቢዘን ሲንጋፖር እንሆናለን ከዝናሞች ነን ተባብለ ተመሳጥረ በድጁር እኮ ነው የለቀቋቸው በድጁር ማለት ተስማምተህ አንተ ሂድ ሀገር ሁን ብለህ እንደ አንድ ሀገር እስቲ አስቡ በሩን ቆልፍብኝ እሳት ለኩስና ከስራ አስገብተህ በሩን ቆልፈህብኝ ሂድ ቻው ደህና ሁን ብለህ የምትሸኝበት ምን አይነት ፌር አይደለም ስለዚህ ናል ኤንድ ቮይድ ነው ማለት ይችላል ኢትዮጵያ ፕሮሰሱ ሪቪዚት መደረግ አለበት የጋራ ተጠቃሚነትን ያመላከተ መሆን አለበት ማለት ይችላል ይሄንን ለማለት የሚያበቃን የኮንስቲቲዩንሲ የውስጣዊ ነገር ላይ እየሰራን ያለ ነው ከዛ በዘለለ ሶስት ቤት ፍርድ ቤት ተፈርዶልናል ምናምን የሚባለው የለም ኢፒኤልኤፍ እና ህግደፍና ቲፒኤልኤፍ ተመሳጥሮ የኢትዮጵያን የወደፊት ታሪክ ሊቀይሮታል አንዴ መመለስ አትችሉም ብትለው እንመልሰዋለን አይኔ እያየ የማይቀር ነገር ነው ለማለት ነው ቴንክ ዩ ስለዚህ this thing will be settled in the battlefield ነው የምትለው ባይሆን ይመረጣል በፍጹም ባይሆን ይመረጣል ከዚህ በፊት 2 ወር በፊት አንተ ቤት ገብቼም ተናግሬያለሁ ብዙዎቹ ጦርነት ገና በቃ ኔክስት ዊክ ይጀምራል ምናምን ሲሉ ጦርነት አይጀምርም ጦርነት ከጀመረ በኢትዮጵያ ተርም ነው የሚጀምረው ይሄን በደንብ መታወቅ አለበት in our terms ነው in our time in our terms ነው የሚጀምረው because እነሱ ኦሬዲ ካርዳቸውን ስበው ጥለዋል ከቲፒኤልኤፍ አንዳንድ ሰዎች ጋር ተመሳጥረው ስበው ለማስገባት ከፍተኛ መተናኮስ ጊዜያዊ መንግስት ትግራይ ላይ ያለውን ያደረጉት ሰውየውን ራሱ ጌታቸውን ለመግደል ድረስ የሄዱበት ሂደት የሰሯቸው ስራዎች ጦርነት እንዲቀሰቀስ ሞክረዋል ፕሮክሲዎቻቸውን አዘጋጅተው ሞክረዋል በእኛ ታይም ነው የሚጀምረው እንዳይጀመር የሚያስፈልገው ዱደልጅ because የልጆቻችን ህይወት ነው የሚጠፋው የሚያስፈልገው ዱደልጅንስ ይደረጋል የሚሆን ከሆነ ግን በኢትዮጵያ ተርም ነው የሚሆነው ሶ ይሄንን መታወቅ አለበት ይሄን ነው የምለው ይሄ ጉዳይ ነገሮች በሰላማዊ መንገድ ገመድ ጉደታ ከሆነ ያው ኢትዮጵያ ውስጥ እንደሚታወቀው እኔ አንዳንድ ጊዜ ያስቀኛል አሁን አንዳንድ የቲፒኤልኤፍ ደጋፊዎች ሰላም የሚባለው ቃል በነገራችን ላይ ታውቃላችሁ ሰላም የሚለው ቃል በኢትዮጵያ ቮካብላሪ ሰላም ማለት በአንዳንድ ፖለቲከኞች ጦርነት ማለት ነው አቁሙ ሰዎች እኛ ልፋታችን ለሰላም ነው ካላችሁ ለጦርነት እየሰራው ነው እያሏችሁ ነው አሁን የቲፒኤልኤፍ ሰዎች እኔ ለሰላም እያሰብኩ ነው ካሉ ለጦርነት እየተዘጋጀው እያለ ነው እንጃ ከኢሳያስ አፈወርቂ ጋር ሄደ ተነጋግረን እኛ የምንነጋገረው ለሰላም ነው ለሰላም ለመስራት ከማጋ ይቀላል እና ሰላም ሲሉም በደንብ መስማት አለባችሁ ሰላም ጦርነት ማለት ነው እሺ ስዩሜ ወደ አንተ ልምጣ 3 ደቂቃ አለ ከሰሞኑ የተከፈተ ቦርደር አለና እኛ አላማችን ሰላም ነው ከሰላም ምንም የለንም ይሏልና
ያው ይገባቸዋል። ግን ይሄም ሆነ ያም ዞሮ ዞሮ ወዴት ይወስደናል ማለት ነው? ወደ ፓወር ፖለቲክስ የፈረጠመ ያሸንፋል ማለት ነው። ጥያቄው ግን ጦርነት፣ እኔ የጦርነት ደጋፊ አይደለሁም። ጦርነት ስንገባበት ቀላል ነው፣ እጅግ በጣም ቀላል ነው ጦርነቱ ስለመግባት። የመጀመሪያው ዓለም ጦርነት እንኳን ፍራንሲስ ፈርዲናንድ የተባለ ሰው አሳስኔ ስለተደረገ ነው እኮ የዓለም ጦርነት የተነሳው። መውጫው ግን ከባድ ነው። ስለዚህ አሁን ስሜታዊ በመሆን በምናምን ሳይሆን ያሉ አማራጮችን አሟጠን አይ ነው ጦርነት አሁን በጣም የሚፈልጉ ብዙ ሰዎች ይኖራሉ። ቢኮዝ ቢዝነስ ነው። ግን ያሉ አማራጮችን አሟጠን ተጠቅመናል ወይ? አንዳንድ ጊዜ እኮ እግራችን ስር ያለ እውነት ተሰውሮብን ሊሆን ይችላል ዝም ብለን የምንደባደበው። ስለዚህ እንዲህ ያሉ ነገሮችን አሟጠን ተጠቅመናል ወይ? በቃ ማይቻል ነገር ስለሆነ ነው የምንዋጋው ወይስ እሱ ስለሆነብን ነው? እሱን ወደፊት እናወራለን ለማለት ያለው ስዩም 3 ደቂቃ አለ። እሺ አመሰግናለሁ ቴዲ። የመጀመሪያው አያና ካለው ነው የምጨምረው። የአልጀርስ ስምምነት ኢትዮጵያ በተፈራረመችበት ወቅት ታስታውስ እንደሆነ ስዩም መስፍን ወደ ኢትዮጵያ መጥቶ ባድመ የኢትዮጵያ አካል ሆኗል በማለቱ ከጫፍ እስከ ጫፍ ኢትዮጵያውያን ወጥተው ጨፍረው ነው የገቡት። ዳት ሚንስ ኢትዮጵያውያን የሚያምኑት እና የሚቀበሉ ትክክለኛም ታሪክ ስለሆነ በዛ ነው አንደኛው። በነገር ላይ ስዩም መስፍን የውጭ ጉዳይ ሚኒስትር ነው አይደል? የውሸቴን ነው ብሎ ኢንተርቪው አለ። የስ እንግዲህ ተሳሳተ ማለት እሱ የተሳሳተ ነገር የፈለገው ነገር ባሻጥር ተፈራርመው መጡ ማለት ኢትዮጵያን ባይንድ ያደርጋል ማለት አይደለም። መሳሳቱ እኮ ብቻ አይደለም እዛው ኢንተርቪው ላይ የሚያስቅ አሁንም እድል ባገኝ ይሄንን ውሸት ከመናገር ወደ ኋላ አይደለም ማለት ነው። አሁንም ይሄንን ነው ማለት ነው የነሱ በወቅቱ እንግዲህ አንድ ኢትዮጵያውያን ሁሉም ሰው የሚያውቀው ህወሓት የኢህአዴግ ስርዓትን መላው ኢትዮጵያ ህዝብ ሲቃወመው የነበረው ስርዓት ነው። መጨረሻም ይህ ህገ መንግስታዊ በሆነ መንገድ የተወገደ ነው። ተቀባይነት የነበረው ስርዓት አይደለም። ስለዚህ ዛሬ ኢትዮጵያውያን አንቀበለውም እነሱ የተስማሙት ስምምነት ሙሉ በሙሉ ካለ ይችላል። ከዛ በኋላ አማራጮች ጥያቄን የምታቀርብበት የራስ መንገድ ነው። ኤርትራውያን ያንን ይቀበላሉ፣ እኛ ምን አገባን? የአገርህ ኢንተረስትን ለማስጠበቅና የኢትዮጵያን ጉዳይ ለማስጠበቅ ኤርትራውያኖች ምን ይላሉ ብለን አይደለም ጆሮአችንን እንሰጠው። የኛ ኢንተረስት ምኑ ላይ ነው? የኢትዮጵያ ታሪክ የሚናገረው ምንድነው? እንዴት አድርገን ማስከበር እንችላለን? በምን አይነት መንገድ ስቴፖቹን ጠብቀን መሄድ መቻል አለብን ነው። ከዛ በተረፈ ኢቭን የአልጀርስም ስምምነት ወንድሜ የገለጸበት መንገድ ትክክል አይደለም። ዩሮፕን ይሰነጥቀዋል፣ መቃብር ሳይቀር ይሰነጥቀዋል። ግን አሁን ያንን ሰፋ ያለ ውስጥ ምንገባበት ታይም ላይ አይደለም። ኤርትራ ውስጥ የተጠቃለለ ወደ ኢትዮጵያ የሚመጣ አለ which is በነገራችን ላይ አልጀርስ ስምምነት ትክክለኛ አይደለም። ድሮ ለኤርትራ እንኳን የተሰጡትን ወደዚህ ያመጣል፣ እዚህ የነበረው ወደዛ ይወስዳል which is የተጨረበረ ስምምነት ነው፣ ተቀባይነት ያለው አይደለም ቴዲ። ነገር ግን ተግባራዊነቱም እንዳይተገበር የዛኔም አንድ እንቅፋት ሲሆን የነበረው ኢሳያስ ነው። የዩናይትድ ኔሽን ኮሚሽን ስራውን ሳይጨርስ እንዲወጣ ያደረገው ኢሳያስ ነው። እኔ እዛ ውስጥ ራሱ መግባት አለብን ብዬ አላምንም። መጀመሪያ ኢንተረስታችን ምንድነው? ጎላችን ምንድነው? በተለይ በመንግስት በኩል ያለው ከወሰነና የኢትዮጵያ ህዝብ እንዲነጋገርበት ተደርጎ እንዲያምንበት ከተደረገ በኋላ ከዛ በኋላ በዛ በኩል የሚመጣው ካሳ ምናምን አይደለም። ኢትዮጵያም እናስተዳድራለን ቢሉ ሊደንቀን አይገባም። ምኞት አይከለከልም፣ ማስቆምም አይቻልም። ሰክሮ ሊመጣ ይችላል፣ ጦዞ ሊመጣ ይችላል። ምኞቱ ብዙ ይሆናል። ከገጠምክ ትገጥማለህ ማለት ነው። መንገዳችን መምረጥ ያለብን እኛ ነን። የሀገራችን ኢንተረስት መጠበቅ ያለብን እኛ ነን። ከዛ በተረፈ እነሱ በፈለጉበት መንገድ የመምረጥ የነሱ ፍላጎት ነው። የዛኔም ጦርነቱ ማነው ያስቆመው? መለስ። ጦርነት ከገጠምክ በኋላ እምልህ ያሸንፋሉ፣ እናሸንፋለን። እሱ በሂደት የሚታይ ጉዳይ ነው። እኔ ግን እዛ ውስጥ መገባት አለበት ብዬ አላምንም። ዋናው ግን ማትኮር ያለብን ኢትዮጵያ ውስጥ የሆነ ችግር አለብን። ኢትዮጵያን ከፍ ማድረግ ካለብን ኢትዮጵያን ዛሬ በሚመጥን ደረጃ ወደፊት እንድትራመድ ለቀጣይ ትውልድ ትልቅ አገር ማስረከብ ካለብንና በአካባቢያችን ያሉ ችግሮችንም ለመቋቋም ተቋቁሞም ለመቅረፍ በሚያስችል ደረጃ ጠንካራ
አገር መመስረት ካለብን የውስጥ ችግራችን ትኩረት ሊሰጠው ይገባል። አሁን የትላንትና ሲደረግ የነበረው ኢትዮጵያ እየመከረች ነው እየተብሎ የተኳረፉ ሰዎች ቁጭ ብለው ምን ጊዜ ባለቀ በሚያስብል ደረጃ የሚውሉበት አይነት ሳይሆን ሌላውን በውጭም ያለው በውስጥም ያለው ጫካ ውስጥም ያለው ወደ መድረኩ መጥቶ ሐቀኛ የሆነ ውይይት ድርድር ተደርጎ የሚያልቅበት መድረክ መፍጠር ያስፈልጋል። የውሸት መድረክ አይደለም ይሄ። በእጅ አስገብተህ ገለህ ጨፍጨፈህ አስረህ አሳደህ ኦር አንዱ ላይ ያለው ትርት እንዲቀጥል በሚያስችል ሁኔታ የሚኬድበት አይደለም። ኢትዮጵያን ጠንካራ በሚያደርግ ሁኔታ የምንወያይበት መድረክ መፈጠር አለበት። በኤርትራውያን በኩል ያለው ፍላጎታቸው ብዙ ሊሆን ይችላል። እሱ ሊያስደነግጠንም ምንም ሊለን አይገባ። መጀመሪያ እኛ ራሳችንን ፈትሽ፣ እንደ ሀገር አብረን እንቁም። ናሽናል ኢንተረስት አሁን ቅድም ቴዲ ከዚህ በፊትም ታነሳው ነበረ። ለምሳሌ ግብጽ ጠላቷ ማን ነው? በአባይ ጉዳይ ያላቸው አቋም ምንድነው የሚለው በግልጽ እንደሚታወቀው ሁሉ በዚች መድረክ የኢትዮጵያም በማጠላቷ ነው ኢንተረስቷ ምንድነው የሚለው ስርዓት በተለዋወጠ ቁጥር የሚለወጥ ሳይሆን ያው የሚቀየሩ ነገሮች ሊሆኑ ይችላሉ፣ ግን ሀገራዊ ናሽናል ኢንተረስት በሆኑ ጉዳዮች ግን መነጋገርና ያንን ነገር ማወቅ ያስፈልጋል። አመሰግናለሁ። ቴንክ ዩ ሲቢ። እሺ ማሪ የመጨረሻውን ሐሳብ ስጥና እንሰናበታለን። ኦኬ ቴዲ ቴንክ ዩ ኤኒዌይ አጋጣሚ ባለቀ ሰዓት የገባሁት ፕሮግራም ቢያዝም አሪፍ ነው ማለት በትክክል መናገር እንችላለን በዚህ ጉዳይ። አሁን ምን አለ መሰለህ ጦርነት የማያውቅ ሰው በጣም ይፎክራል፣ በጣም ያስፈራራል። እኔ ለምሳሌ ስለ ጦርነት ማላወራው ቴዲ ስለማውቀው ነው በአካል። አሁን ጦርነት በብዛት ማሸነፍ ይመስላችኋል አንዳንድ ሰዎች። አሁን ያለው ሁኔታ በኢንተረስት ጉዳይ ነው። አብይ አሁን ዳይሬክሽኑን አብይሁን የአብይ ካድሬዎች ወደ አሰም የቀየሩት ምኑ ነው? ከሶማሌ ለቀቀ ጀምሮ አልነበር ለሶማሌ ላይ ኢቭን እስከ ሰራዊት ድረስ ተጠግቶ ነበር አይተናል። ለምን ተመለሰ መሰለ? የግብጽና የቱርክ ኢንተረስት ስላለ እነዚህ ሁለት ሀገሮች ሲመጡ እንደማያዋጣ ስላወቀ ገብቷል ለቀቀው። አሁንም ይሄ ጦርነት ቢጀመር አልኩህ እኮ በኤርትራና በኢትዮጵያ አቅም አይደለም ማየት አለብህ። መዓት የዚህ ውጊያ ኢንተረስት ያላቸው ሰዎች አሉ፣ አገሮች አሉ አንተ ከምትገምታቸው በላይ ኦልሬዲ እያየኑ ነው። ግብጽ ምን ሊያደርግ ጅቡቲ እንደመጣ አይገባም እንዴ? ግብጽ ምን ሊያደርግ ነው ጅቡቲ የጦር ሰፈር የጦር ካምፕ የመሰረተው? ምን ሊያደርግ ነው ከቻይና ጋር ባለፈው ወታደራዊ ትሬኒንግ ሲያደርግ የነበረው? እነ ሳውዲ አረቢያ በቀይ ባህር ምድር ላይ ማናቸውም ይሁኑ ሌላ አባል እንዲመጣባቸው አይፈልጉም። ስለዚህ ጦርነቱ ሲጀመር በኤርትራ አቅም እንዳትለካው። ሁለተኛ መለስ ነው ያስቆመው አለ ቴዲ። አሁን ስለ ጦርነቱ ዲቴል ከነበሩ ሰዎች ጋር ብናወራ እንደዚህ አይነት ቃላት አይመጣም። ጦርነቱ እንዴት እንደቆመ በአካል እናውቀዋለን። ሁለተኛ በዚህ ቅርብ ጊዜ የሆነች ዩቲዩቧን አላቃትም ትላልቅ የጦር አመራር የነበሩ የደርግ የሆነ ዩቲዩብ ላይ ሲናገሩ ሰምቻለሁ። እና ስለ ጦርነት አስከፊ ወይ ደግሞ ስለ ኤርትራ የመጣበት አመጣጥ እሷን ዩቲዩባን ከሰማት የደርግ ትላልቅ ባለስልጣኖች የገለጹት አገላለጽ አለ። ያን ከሰማት ጦርነት በጣም ነው የሚያስጠላ፣ በጣም ነው የሚቀፍ። ግን እኔ እሱን አይደለም ያሉት ከማትችለው ኃይል ጋር ከምናምን ፉከራ ይሄቶ ጦርነት ማያውቅ ሰው ብዙ ሊፎክር ይችላል። ነገሩ ሲመጣ እሱን እንደርስበታለን። በፉከራ እንደዚህ ስላላቸው እኔ ማንም አልመለስም። ግን እምላሉት ስለመጠቀም አለመጠቀም አይደለም። ቴዲ ታስታውስ እንደሆነ ዶክተር አብይ ማሳዋ መቀሌ የምትባል የኢትዮጵያ መርከብ ማሳዋ ላይ ገብታ እቃ ጭና ስትወጣ እነ ዶክተር አብይ ሲሸኟት ታስታውሳለህ። ከዛ አሰብ መጥቶ ከኢሳያስ ጋር የአሰብ መስመር 71 ኪሎ ሜትር አገልግሎት እንዲጀምሩ ስራ እንዲጀምሩ እድሳት ተደርጎለታል አስፋልቱ። አሁን የመጠቀም አይደለም ፖይንቱ። አሁን ምን ሲል ነበር? አያናን ያከብራሉ፣ ግን እሱ በሚያመጣው ፖለቲካ አካሄድ አልደግፈውም። ለምን ካልከኝ የራሱን ጥቅም አስቀድሞ ነው የሚያወራው። አያና ምን ሲል ነበር? ስለመጠቀም ነው የሚያወራሉ። ጉዳዩ ስለመጠቀም አይደለም ስለ ይገባኛል ብሎ ግን ሊከራከር አይችልም። ስለመጠቀም አልኩ እኮ ከሁላችሁ ጋር ፓርትነር ሆኜ ልሰራ እችላለሁ ነው ቢዝነስ። ለምን ጥቅሜ ነዋ። ግን የይገባኛል ጥያቄ ነው የኢትዮጵያ መንግስት የሚያቀርብ ያለው፣ ብልጽግና የሚያቀርብ ያለው ይገባኛል። ይሄ ደግሞ አልኩ እኮ በኤርትራ ትውልድ ጄኔሬሽን እናርቃለን እንጂ ይሄ ጉዳይ ተቀባይነት የለውም ነው የምልህ። እንደ ኤርትራውያን አንደኛ ነገር አሁን ኢሳያስ ይዟታል ኤርትራን። ኢሳያስ በኤርትራ አይን የምትለካ አይደለችም። የመጨረሻው ልልህ የፈለኩትኝ እነዚህ ሁለቱ የአጎታሞች ልጆች ሆነው መጡ አልክ። ኦኬ በእንደዚህ አይነት ኮንሰፕት እነዚህ ሰዎችን አንደርስታንድ የምታደርጋቸው ከሆነ ትላንትና ታዲያ ከሻዕቢያ ጋር አላንስ ፈጥረን እነዚህ ሰዎችን አፈር ከድሜ ስታበላ የነበረው በምን አይነት
በምን አይነት ሐሳብ ነበር ታዲያ? ካንተ ጋር ሲሰሩ የዋሆች ናቸው፣ ምስኪኖች ናቸው፣ ጀግኖች ናቸው። ካንተ ጋር ሲለያዩ ግን ከነዛ ጋር ታስጠጋቸው እና የጦርነት አስከፊ የጦርነት ደግሞ ተሸናፊ እንደሌለው በጦርነት አሸንፈ ማንንም በአሁኑ ሰዓት ታንበረከክ አትችልም። ማንንም ለመሰለ ትግራይ ውስጥ የነበረው ጦርነት 7 አገሮች ተሳትፈው ዱቄት ሆኑ፣ ተበተኑ፣ ተረጩ ሲባል የታሉ አሁን ማን ያለው? የኢትዮጵያ የአሜሪካ አምባሳደር ኦኬ የአሜሪካ አምባሳደር አዲስ አበባ መጥቶ የኢትዮጵያን ባለስልጣን ያናግራል። ቀጥታ ደግሞ መቀሌ ያናግራል። ዛሚስ ካንተ እኩል መንግስት ናቸው ማለት ነው ተበተኑ ያልካቸው ሰዎች። ስለዚህ በጦርነት መጀመሪያ የምታረጋግጠው ምንም አይነት ህላውነት ሊኖራችን። ሁለተኛ ወንድማችን የተናገረው ደግሞ በየአንዳንዱ ጄኔሬሽን አሁን ለምሳሌ የመን ላይ ታስታውሳለህ፣ የሃንሽ ጉዳይ ነበር ከኤርትራ ጋር ውጊያ ታስታውሳለህ ቴዲ። ሙሉ ለሙሉ የኤርትራ ሰራዊት ነው የመንን አሸንፎ ሃንሽን የተቆጣጠረው። ፍርድ ቤት ሲሄዱ ግን ፍርድ ቤቱ ለማን ወሰነ? ለሃንሽ ለየመን ወሰነ። ሃንሽ ተለቀቀ። ግን በታሪኩ ሃንሽ ደሴት ካየው ኃይለ ሥላሴ ያስተዳድሩት ነበር፣ መንግስቱ ኃይለ ማርያም ያስተዳድሩት ነበር። በኤርትራ በኢትዮጵያ ካርታ ነው ኤርትራ ራሱ ጥያቄ ያቀረበ የነበረው። ከተፈረድክ ግን ተፈረድክ ነው። ስለዚህ በየተርም በተቀየረ ቁጥር የስምምነቶችን እያፈረስክ የምትመጣ ከሆነ ከሁሉም ሀገር ጋር ጦርነት ልትሄድ ነው ማለት ነው። ይሄ ደግሞ ተገቢ አይደለም ነው የምልህ ያሉት። እኔ የመጠቀም ሁኔታ ግን የሚከለክለ ሰው የለም። መጠቃቀም ላይ ከመጣ ይሄ ይገባኛል የሚባል ነገር ግን በማንኛውም ጄኔሬሽን ኤርትራዊ ተቀባይነት የለውም። እሱ ነው የምፈልገው። ቴንክ ዩ ቴዲ። ሁላችሁንም ከልብ አመሰግናለሁ። ነገ ስለምገባ በዚህ ጉዳይ እንቀጥላለን። በሰላም ላሰናብታችሁ። ቴንክ ዩ ማሪ፣ ስለሁሉም አመሰግናለሁ። ቴንክ ዩ ማሪያችን አያና ቴንክ ዩ። ሰላም ነው። እሺ ኦኬ። ፖይንቱ ስንጠቀልለው ምንድን ነው? ቅድም ስጀምር ከኔ ጋር የነበራችሁ ሰዎች ካላችሁ ኢትስ ኦል አባውት ፓወር ነው። የፓወር ጉዳይ ነው። አሁን ለምሳሌ ፓወር ማለት እንዴት ሰፈር ውስጥ ብረት የምታነሱ ልጆች አላችሁ። ብረት ታነሱና ጡንቻችሁ ሲፈረጥም እንዴት ነው? ደቃቃ ሰው ተደባደቡ ይላችኋል አይላችሁ? ፈትሽ እስኪን ሰው የነቅንቀው ኢትስ ኦል አባውት ፓወር። ኢኮኖሚ ሲያድግ ብዙ ኢንተረስቶች ይፈጠራሉ። አሁን የአልጀርሱ ስምምነት መካዱ አለመካዱ አይደለም። ኤርትራም ነገ ከነገ ወዲያ ኢኮኖሚያ ከፍ ቢል በቴክኖሎጂ በጣም አድቫንስድ ብታደርግ ኢትዮጵያን ስለመቆጣጠር ነው የምታስበው። ሪጅኑ ላይ ሄጂሞኒዋን ስለማስጠበቅ ነው የምታስበው። አሁን ዓለም ያለበት ፖለቲካ ያ ነው፣ የፓወር ፖለቲካ ነው ያለ ነውና ደቃቃ ብንሆን ኖሮ ወይም ደግሞ ምንም የረባ ነገር ባይኖርህ ኖሮ ስለ አሰብም አታስብም። ወይ ኬንያ የምትልህን ነገር እሺ ትላለህ፣ ወይ የሶማሌ ታዛዥ ትሆናለህ፣ ወይ የሱዳን ታዛዥ ትሆናለህ። አሁን ያለው ነገር የፓወር ፖለቲክስ ነው። አሁን ያለው መንግስት በሚሊተሪ ደረጃ ምናልባትም አድቫንስድ እያደረገ ነው። በጣም ዘመኑን የሚመጡ ቴክኖሎጂ የዛ ባለቤት እየሆነ ነው። በኤርትራ በኩል ይሄ አስቀድመው ገብቷቸዋል። አስቀድመው ከገባቸው ይሄ አካሄድ እንዴት ነው? በሀገሬ ሰው ሲናገር እቺ ባቄላ ካደረች አትቆረጠም። አንዳንዶቻችሁ እኛ ምን አደረግን? ኤርትራውያን እንዴት ያደርጋሉ? እንደዚህ ሁልጊዜ ቆሰቁሱናል፣ በጣም ፕሮኬቲቭ ናቸው ምናምን። ኦፍኮርስ ያን ነው የሚያደርጉት። ምክንያቱም አንተ ጡንቻ ካወጣ ነገ እንደምትደቁሳቸው ያውቃሉ። ስለዚህ አንተ አሰላለፍን ማስተካከል አለብን። ስለዚህ በእያንዳንዱ እርምጃ አንተ የማይሳካልህን መንገድ ነው የሚፈልጉት። ይሄ ባህሪ ነው፣ የፖለቲካው ባህሪ ነው። እንደዛ ነው መደረግ ያለበት እና ስለዚህ ምን ነው ሌሎቻችሁ በተለይ ይሄ የብሔር ፖለቲካ የምናወራ ሰዎች የብሔር ፖለቲካ ከማውራት ጎን ለጎን ግን እንደ ሀገርም ማውራት መለማመድ አለብን። እንደ ሀገር እኔና እናንተን የሚያጠፋ ከመጣ ኦሮሞና አማራውን የሚያጠፋ ወይም ደግሞ ኦሮሞና ትግራዩን የሚያጠፋ ከመጣ እጅ ለእጅ መያያዝ አለብን። ከዛ እጅ ላይ ተያይዘህ ከተከላከልክ በኋላ ደግሞ ተመልሰው ወደ ብሔር ፖለቲካ ትሄዳለህ። የብሔር ፖለቲካ የት ሄድብሃል? የብሔር ፖለቲካ ከነ አይደል የት ሄዳል? አለ እንተነትነዋለን፣ እናወራዋለን። ግን የጋራ ቤት ደግሞ ሲመጣ እንዴት ነው ማውራት ያለብን የሚለው ነገር ማተር ያደርጋል ማለት ያለው። እሺ ሌላ ጥያቄ አለ። ሌላ ጥያቄ ግን በፓወር ፖለቲክስ ውስጥ ሁለት ነገሮች ቬሪ ኢምፖርታንት፣ ነምበር ኦፍ ፖፑሌሽን ኤንድ ሌላው ምንድን ነው? ነምበር ኦፍ ፖፑሌሽን ኤንድ ምንድን ነው? የሚሊተሪ ስትሪንግዝ። ዌልዝ ቢኖርም ባይኖርም ችግር የለውም። ሁለቱ ነገሮች ካሉ አድቫንቴጅ መውሰድ ትችላለህ።
በነምበር ኦፍ ፖፑሌሽን ኢትዮጵያ ቢያንስ ሬሾ ይውጣ ከተባለ 20 ለ1 ነው የሚሆነው፣ ወይም ደግሞ 30 ለ1 ነምበር ኦፍ ፖፑሌሽን የኤርትራ 5 ሚሊዮን ነው ብትሉ የኢትዮጵያ 130 ነው ብትሉ ሬሾውን ስታወጡ ስለስንት ነው የሚሆነው? ስለስንት ነው የሚሆነው? እንደዛ እንደማለት ነው። ኢኮኖሚ አሁን ፓወር ፖለቲክስ ውስጥ ኢኮኖሚ ያን ያህል እንኳን ባይሆን ኢኮኖሚ ለምሳሌ ራሽያ ኢኮኖሚዋ የቻይናን ያህልና የአሜሪካን ያህል አይደለም። በሚሊተሪ ግን በጣም ጠንካራ ናት። የራሽያ ሚሊተሪ ዛሬ ዩክሬን ውስጥ ያለው የራሽያ ጦር ከ400 ሺህ ነው የሚባለው ፑቲን ያሰማራው ማለት ነው። ዩክሬኖች መለከት ነፍተው ምን ብለው ተጋግጠው መሰብሰብ የቻሉት 110 ሺህ ወታደር ነው። ስለዚህ ሬሾውን ስታወጡ 4:1 ነው ማለት ነው። የሚሊተሪ ሰዎች የምናገረው ነገር ይገባቸዋል። ኢትስ ቬሪ ኢምፖርታንት ነምበር ኦፍ ፖፑሌሽን። ስለዚህ አድቫንቴጅ አለው የኢትዮጵያ መንግስት ማለት ነው። የኢትዮጵያ መንግስት አድቫንቴጅ ካለው የኤርትራ መንግስት ደግሞ መውሰድ ምንድነው ማድረግ ያለበትን ይጫወታል ማለት ነው። ፖለቲከኞቹ ማድረግ ያለባቸውን እያደረጋሉ ማለት ነው። ቤታችሁን ከፍታችሁ በተለይ የሻዕቢያ ደጋፊዎች የምታስገቡ ሰዎች በጣም ቢኬርፉል፣ በጣም ጥንቃቄ ያስፈልጋል። እንዴት ማወያየት እንዳለባችሁ ማወቅ አለባችሁ። ይሄ የቀልድ ጉዳይ ስላልሆነ ማለት ነው። ሌላው ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ከቲፒኤልኤፎች ጋር አብዛኛው ሰው ሊገምተው እንደሚችለው ከቲፒኤልኤፎች ጋር ጦርነት ውስጥ ወይም ደግሞ አለመግባባት ውስጥ ሊገቡ ጦርነት እንኳን ባይሆን አለመግባባት ውስጥ ሊገቡ እንደሚችሉ ግልጽ ነው። ቢኮዝ ቲፒኤልኤፎች የኃይለማርያም ላይ ያደረጉት ባህሪያቸው አለ። አብይ አህመድ ወደ ስልጣን ሲመጣ ኃይለማርያም ቨርዥን ነው የመሰላቸው። ኃይለማርያም ቨርዥን ኦፍ አብይ አህመድ ነው የመሰላቸው። ሲያዩት ማይቆረጠም አይነት ነገር ሲሆን ወደ ግጭት ውስጥ ሊገቡ እንደሚችሉ ግልጽ ነው። ኦኬ፣ ቲፒኤልኤፎች ወደ ግጭት የሚገቡ ከሆነ እናንተ በአብይ አህመድ ቦታ ብትሆኑ ምንድነው የምታደርጉት? ለምሳሌ 4 ኪሎ ገባ 80% የሆነ ሰው ወይም ደግሞ ያንተ ባላንጣ ከሆነ ወታደሩንም ከጀነራል እስከ እግረኛ ድረስ የተቆጣጠረው አንድ አይነት ሰው ከሆነ ምንድነው የምታደርጉት? ቆም ብላችሁ ማሰብ አለባችሁ። ምንድነው የምታደርጉት? እስኪ ንገሩኝ። ምንድነው የምታደርጉት? ምንም በማታውቁበት የኢትዮጵያ ጠቅላይ ሚኒስትር ናቸው። ቲፒኤልኤፎች 100% እርግጠኞች ነበሩ ሰውየውን ገርፈው ወይም ደግሞ አሸንፈው ከስልጣን እንደሚያስወግዱት። ምን ታደርጋላችሁ በዚህ ሰዓት ላይ? እንነጋገር፣ እንስራ። አረ እኔ ለሀገር ነው ማስበው፣ በዚህ በኩል መሄድ አለብን። አረ በዚህ በኩል እቻ ሀገር ትልማ ነው። ይሰማሉ እንደዛ ብትሏቸው? አላንስ ትፈልጋለህ ማለት ነው። አላንስ ስትፈልግ ዞር ስትል ገበያው ላይ ማንን ታገኛለህ? ኢሱን ታገኛለህ። ኢስዬ እንዳንተ ያለ እኮ ሰው የለም ትለዋለህ። ኢሱዬ እንዴ! አብይ ያደረገው ነው የምነግራችሁ። ኢሱ ከልጅነት የጀምሮ ሳደንቅ ያደግኩት እኮ አንተን ነው። እኚህ ሰዎች አስቸገሩኝ እባክህ እምታልኝ ትለዋለህ፣ ወይም ደግሞ አግዘኝ ትለዋለህ። ኢሱ ምስኪን ነው ይመጣል። እኔ የምፈለገው ይህን አጋጣሚ ነበረ። ኦኬ ከጋበዝከኝማ ኦኬ ማይክ ትሰጠዋለህ። ቲፒኤልኤፍ ጌም ኢዝ ኦቨር ይላል። አብይ አህመድ ቲፒኤልኤፎችን ለማሸነፍ የግድ ከኢሳያስ አፈወርቂ ጋር አላንስ መፍጠር አለበት ማለት ነው። አሁን ሲናገር ነበር መሀሪ ስትሩ የሻዕቢያ ድጋፍ ባይኖር ኖሮ በዛች ሞመንት ጦር አደራጅተ አሰልጥነ መሳሪያ አስታጥቀ እንዴት ቲፒኤልኤፍ ልትዋጋ ትችላለህ? በሌላ አባባል አብይ አህመድ ከኢሳያስ አፈወርቂ ጋር ፍቅር ባይሆን ኖሮ ቲፒኤልኤፎች ከ4 ኪሎ እንደተገፉት ቢሆን ከኢሳያስ አፈወርቂ ጋር አላንስ መፍጠራቸው የማይቀር ነው። ስለዚህ አብይ አህመድ በአንድ ድንጋይ ሁለት ወፍ ላይ ገደለው። አንደኛ ቲፒኤልኤፎች ከሻዕቢያ መንግስት ጋር አላንስ እንዳይፈጥሩ ከለከላቸው፣ እንቅፋት ሆነባቸው። ሁለተኛ ራሳቸውን ቲፒኤልኤፎች በሻዕቢያ መንግስት አስመታቸው። ግልጽ ነው አይደል? ያ ነው ያደረገው ሰውየው። ቢኮዝ በእጁ ምንም ስለሌለ ይመስለኛል። ከፕሪቶሪያ ስምምነት በኋላ የኤርትራ መንግስት እንደሚቃረን ወይም ደግሞ እንደሚያዝን ግልጽ ነው። ሚያዝን ከሆነ ደግሞ አንዳንድ ነገሮችን ማድረግ ይጀምራል። ሁለተኛው ጡንቻው እየፈረጠመ ነው። የሰውዬ በእግሩ እየቆመ ነው ዘን
ሲንስ ዴይ ዋን እኔና ኢሱ ስንደመር አሰብ የኛ ናት ብሏል አላለም? ምንም በሌለበት ኔቪ ፎርስ እኮ ሲያሰለጥን ነበር። አንዳንዶቻችሁ ይሄ ሰውዬ ምንድነው እብድ ነው እንዴ ውሃ ሳይኖር ዝም ብሎ የባህር ኃይል ያሰለጥናል ብላችኋል። አሲፍ ላይክ በቃ ምንም የሚያደርገው ነገር እንደማያውቅ አድርጋችሁ ማለት ነው። ልክ እንደዛ ነው። በነገራችን ላይ ብሉይ ኪዳን ላይ ስታነቡ ኖህ መርከብ ይሰራ የነበረው በጠራራ ፀሐይ ነውና ኖህ በጠራራ ፀሐይ መርከብ ሲሰራ በአካባቢው የነበሩ ሰዎች ኖህ እብድ ነው እንዴ ይሉት ነበር። ዝናብ የለም ምንድነው በጠራራ ፀሐይ ነው እንጨት እየፈለጠ መርከብ የሚሰራው ይሉታል። ስለዚህ ይሄ ሰውዬ የባህር ኃይል የሚያሰለጥነው ውሃ በሌለበት ሰዓት ነበር። በሌላ አባባል ትንሽ ልፈርጥምና ራሴን ጡንቻዬን ከፍ ከፍ ላድርግና ወደ አሰብ እመጣለሁ እያለ ሊሆን ይችላል። ይሄንን ኢሳያስ አፈወርቂ ኋላ ላይ ነው የገባው። 34ኛ ዓመታቸውን ሲያከብሩ አልጸጸትም፣ ከፌደራል መንግስቱ ጋር ተባብሬ ፌደራል መንግስቱን በማገዜ አልጸጸትም ሲላችሁ አልጸጸትም እያላችሁ አይደለም። ኦፍ ኮርስ ይጸጸታል እንጂ ብዙ ጀነራሎች አልቀውበታል፣ ብዙ ወታደሮች አልቀውበታል። አብይ አህመድ የተባለ የ46 ዓመት ጎርማሳ እንደተጠቀመበት ያውቃል፣ ተጫውቶበታል። በሌላ አባባል ዕቃ እንደተጫወተበት ያውቃል። ስለዚህ መናገር ያለበትን የተናገሩ። ስለዚህ አሁን ያለው ፖለቲካ አሰላለፉ ምንድነው የሚሆነው? ምንጊዜም ፓወር ፖለቲክስ አናሊሲስ ስትሰሩ አንድ ሀገር ጡንቿ እየፈረጠመ በሚሊተሪ ራሷን እያዘመነች ከሄደች የተለያዩ ኢንተረስቶችን ማሳየቷ የማይቀር ነው። በሌላ አባባል በሚሊተሪ እና በሁሉ ነገር አድቫንስድ ካደረጋችሁ ዊክ ናችሁ ብሎ አድቫንቴጅ ሊወስድባችሁ የሚመጣ ሀገር የለም። ለምሳሌ አሜሪካ ላይ አድቫንቴጅ የሚወስዳለ፣ ራሽያ ላይ አድቫንቴጅ የሚወስዳለ፣ ቻይና ላይ አድቫንቴጅ የሚወስዳለ። አሁን ያለንበት ዓለም መልታይፖላር ሲስተም ውስጥ ነው ያለነው። የሶስት ሀገሮች ግልቢያ ነው አይደል? የራሽያ የቻይና እና የአሜሪካ ማለት ነው። ሶስቱም ሀገሮች የራሳቸውን ህግ ጽፈዋል። አሜሪካም የራሷ ህግ አላት፣ ቻይናም የራሷ ህግ አላት፣ ራሽያም የራሷ ህግ አላት። ወንድ የሆነ ሰው የራሽያን ናሽናል ኢንተረስት የሚጋፋ ነገር ማድረግ አትችልም። ወንድ የሆነ ሀገር የአሜሪካንን ናሽናል ኢንተረስት የሚጋፋ ነገር ማድረግ አትችልም። ወንድ የሆነ ሰው የቻይና ናሽናል ኢንተረስት የሚጋፋ ነገር ማድረግ አትችልም። ምንድነው መተማመኛቸው? ሚሊተሪ ኢዝ ቬሪ ኢምፖርታንት ፓወር። ስለዚህ የኤርትራና የሻዕቢያ ጉዳይ ጦርነት የሚነሳ ከሆነ አይነው ቅድም እነ መሐሪም ሲናገሩ እንደሰማችሁት የብዙ ኢንተረስት ሰዎች ብዙ ኢንተረስት ያላቸው አገራት ሊገቡ ይችላሉ። መጨረሻ ላይ ግን ጉልበት ያለው ያሸንፋል። ጉልበት ያለው የትኛውን አይዶን ነው። ፍርዱ ለእናንተ። እሺ አንተስ ምንድነህ? እስካሁን እኔ ፌር ነኝ፣ በሚዛናዊ ሆኜ ነው እያወያዩ ያለሁት። የመጨረሻው ቀን ግን ሲመጣ ኢትዮጵያዊ ነኝ፣ ለሀገሬ ነው የምሆነው። ኢትዮጵያዊ መሆኔን እንዳረሱ የመጨረሻው ታስታውሳላችሁ። ፍቅር እስከ መቃብር ላይ ጉዱ ካሳ ፊት አውራሪን ተችቶ አይረቡ ምናምን ብሎ ብዙ ነገር ከተናገረ በኋላ ፊት አውራሪ ግን ገበሬዎችን ወይም ደግሞ ባላገሮችን ሊያስገብሩ በሄዱበት ሰዓት አብሮ ሄደ። ቢኮዝ የሀገር ጉዳይ ነው። ስለዚህ አሁን አወያይ ነኝ፣ አሁን እየሰማሁ ነው። የመጨረሻው ግን ሲመጣ ልክ ሻዕቢያዎች ከኢሳያስ አፈወርቂ ጋር እንደሚቆሙት እኔም ከሀገሬ ጋር ነው የምቆሙ። ሌላ ጥያቄ አለ? ሌላ ጥያቄ መቼ ነው የምትጀምሩ? ልታጓጉን ነው ይላል አንድ ነጋዴ ሰውዬ ገብቷል። በነገራችን ላይ ጦርነት ሲመጣ በጣም ኪሳቸው የሚያብጥ በጣም የሚነግዱ ሰዎች፣ ወዛ የሚሆኑ ሰዎች ብዙ አሉ። እሺ ሌላ ጥያቄ። ጦርነትን ግን አልደግፍም፣ በታሪክ አልደግፍም። በተለይ የኤርትራ ምሁራኖች እና የኢትዮጵያውያን ምሁራኖች ተነጋግራችሁ መፍታት የምትችሉበት ደረጃ ላይ ብንደርስ ብዬ አስባለሁ። እንግዲህ እስከ መቼ ድረስ? ከዘመነ ኦሪት ጀምሮ ስንዋጋ አይሰለችንም? ጦርነት አይሰለችም? እና በሰላማዊ መንገድ እንደው መች ነው የምንፈታው ነገሮቻችንን? አስበሃል? ኤርትራና ኢትዮጵያ በጋራ ብንሰራ እንዴት ያለ ወርቃማ እድል እንዳለ አስባችኋል? አሁን ከኤርትራ ወገን እንደዚህ እኮ ብናደርገው፣ ከኢትዮጵያ ወገን እንደዚህ እኮ ብናደርገው፣ እንደዚህ ብንጠቀም፣ እንደዚህ ብንተጋገዝ አስባችኋል? ኢትዮጵያና ኤርትራ እጅ ለእጅ ቢያያዙ ምስራቅ አፍሪካ ላይ እንዴት ጠንካራ ሀገሮች እንደሚሆኑ። እሱም ከተፈቀደልን ነው። አይፈቀደልም። በተለይ ምዕራባውያንና አሜሪካ አይፈቅዱልም። እሺ ሌላ ጥያቄ አለ። ሌላ ጥያቄ
እና በዚህ ጉዳይ ላይ ማሰብ አለብን። ጦርነት አማራጭ አይደለም። አየነው ጦርነት ቢያንስ የኛ ትውልድ ይሄ ከደም መፋሰስ የምንጸዳበት ነገር ቢኖር ጥሩ ነው ለማለት ያህል ነው። ፖለቲካውን በዚህ ዘግቻለሁ። በሃይማኖት ጉዳይ ላይ የጠየቃችሁ አንዳንዶቻችሁ እሺ ምንድነው ቴዲ we don't want peace we want war ይላል። የኤርትራ ባንዲራ የሰቀለ ሰው ነው። I don't think ይሄ የሁሉም ኤርትራውያን ባህሪ አይመስለኝም። ኤርትራውያን የጦርነትን አስከፊነት ከነሱ በላይ ሊነግራቸው የሚችል የለም። ጦርነትን አስከፊነት ለትግራዋይ የሚናገር የለም። የጦርነትን አስከፊነት ለኢትዮጵያውያን መናገር የሚችል ያለ አይመስለኝም። ኖርንበት። በእኔና በእናንተ ዘመን እንኳን ስንት ጦርነት አየን። እሺ ሌላ ጥያቄ፣ የብልጽግና ደጋፊ ነው ወይ? አይደለሁም። የብሔር ፖለቲከኞች ሀገሬን ወዳለሁ ማለት የገዢው ፓርቲ ደጋፊ ነው መስሎ የሚታያችሁ። በነገራችን ላይ ብሔርተኞች ማለት ገብታችሁ እስኪ አሁን አንድ የአማራ ብሔርተኛ የአማራ ልጆች ጋር ገብቶ እኔ እኮ ሀገሬን ወዳለሁ ይበል። የገዢው ፓርቲ ደጋፊ ነው ይሉታል። አንድ የኦሮሞ ብሔርተኛ ኦሮሞ ልጆች በሚያወሩበት ቦታ ላይ ይገባና እኔ እኮ ሀገሬን ወዳለሁ ይበል። እስኪ ብልጽግና አጠራው ምናምን ይሉታል። የትግራዋይ ሄድና እስኪ ሀገሬን ወዳለሁ በል። ብሔርተኝነት አንድ ካመጣብን መጥፎ ነገር ሀገሬን ወዳለሁ ማለት የገዢው ፓርቲ ደጋፊ ያስመስላል። እንደዛ አድርገው ነው የሚቀበሉት፣ እንደዛ አድርገው ነው የሚወስዱብን። እና እኔ ሀገሬን ወዳለሁ ነው እያልኩ ያሉት። ሀገሬን ወዳለሁ፣ በሀገሬ ጉዳይ አልደራደርም ነው እያልኩ ያሉት። አረንጓዴ ቢጫ ቀይ እስኪ ጻፉ። እስኪ ባንዲራ አንድ ሙዚቃ ልጋብዛችሁና ወጣለሁ። እስኪ የአረንጓዴ ቢጫ ቀይ ኦኬ ሲሲ እሺ። ከመውጣቴ በፊት ተራመድ ክንድን አሳይ ከመውጣቴ በፊት አንድ 3 ደቂቃ ሐሙስ ወይም ሮብ ለፖለቲከኛ አቶ ልደቱ አያሌው ይመጣሉ። ለሁለተኛ ጊዜ ቆይታ እናደርጋለን። ረሳሁኝ በእናታችሁ ቅድም ጥያቄ ሰበስባለሁ ብዬ ነበር። ነገ አንድ አፍታ ላይቭ ገብቼ ለአቶ ልደቱ አያሌው ጥያቄ የምታቀርቡትን ከዚህ ቀደም የሰበሰብኩት አለ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ግቡና ማስታወቂያ ለጥፍ ያለው በዛ በምታገኙት ስልክ ቁጥር ከ2 ደቂቃ ያልበለጠ የኦዲዮ ጥያቄ አቅርቡ። በቪዲዮ የምትልኩ በቪዲዮ፣ በጽሁፍ የምትልኩ ካላችሁ በጽሁፍ ምጥን ያለች ቴዲ ሐዋሳ ብላችሁ 4700 ቤተሰብ ያለው ነው የቴሌግራም ቻናል ላይ። እዛ ዜና ጽፋለሁ። ላይቭ ስገባ የምንወያይበትንም አጀንዳ በዛ ነው ማሰፍረው። ስለዚህ የፊታችን ሮብ ወይም ሐሙስ አቶ ልደቱ አያሌው ይመጣሉ። እንደምታውቁት በበይነ መረብ የትዕይንተ ህዝብ ወይም ደግሞ ሰላማዊ ሰልፍ ይደረጋል። ጦርነት ይብቃ፣ ጭቆና ይቁም በሚል ማለት ነው። ይሄ ከ15 በላይ የሀገራችን ትልልቅ ፖለቲከኞች ንግግር ያደርጉበታል። እስኪ የሚመቸኝ ከሆነ እኔም ለማስተላለፍ ሙከራ አድርጋለሁ በራሴ ዩቲዩብ። ቅዳሜ ነው፣ የፊታችን ቅዳሜ። በዚህ ላይ እንግዲህ እንደሰማሁት ከሆነ የአብሮነት ለኢትዮጵያ ፓርቲ ወይም ደግሞ ስብስቦች ለጠቅላይ ሚኒስትሩ ጭምር እንዲሳተፉ ደብዳቤ እንደጻፉ ኢሜል እንደላኩ ሰምቻለሁ። አቶ ልደቱ አያሌው ነግሮኛል። የፊታችን ሮብ ወይም ሐሙስ ነው የሚሆነው። ሰዓቱን እና ኤግዛክት ቀኑን አሳውቃችኋለሁ በቴሌግራም። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ይሁን። ነገ አንድ አፍታ ነው። አሁን እግረ መንገዴን ስራ ላቅልል። እግረ መንገዴን አንድ 5 ሰው ጥያቄ ልቀበል። እንዴት ነው ነገ
አንድ ሁለት ሰው ጥያቄ ልቀበል። እንዲያው ለአቶ ልደቱ አያሌው ጥያቄ ማቅረብ የምትፈልጉ ካላችሁ ጥያቄዎቻችሁን ትነግሩኛላችሁ። ቴዲ አደራ የሃይማኖት ፖለቲካ እንዳትሰራ፣ ህይወትን ታበላሻለህ። ነገን አስብ፣ ልጅ ይኖርሃል። እምነት ካለ በእምነት ጽና። እኔ እኮ ላግዛችሁ ብዬ ነው እኮ እኔ ላግዛችሁ፣ ፍንትው ያለ ውይይት ከምትዳረቁ እዚህም እዛም ከምትጨቃጨቁ መድረክ ላዘጋጅላችሁ ብዬ ነው። በዚህ ደግሞ ብዙዎች እየተማራችሁ እንዳላችሁ ተስፋ አድርጋለሁ። ብዙዎቻችሁ ዩቲዩበሮች ራሳቸው ምስጋና ለቴዲ ይሁንና እያሉ እየሸቀሉ ነው። ምን ሆነ ነው ወንድሜ? የሃይማኖት ውይይት ሀሳባቸው ነው በሰለጠነ መንገድ በሰላማዊ መንገድ እየነገሩኝ ያሉት። ሌላ ነገር የለም። ሰው ነገ ከነገ ወዲያ ጊዜ ካገኘው ይቀጥላል። የእስልምና፣ የኦርቶዶክስ፣ የፕሮቴስታንት አሁን አይደለም አሁን ሌላ ደክሞኛል። ይቀጥላል። በዚህ ሊናደድ የሚገባው ሰው መኖር አለበት ብዬ አላስብም፣ አለስ ሰይጣን ካልሆነ በስተቀር። በሰከነ መንገድ የእስልምናው ሰውዬ እምነታችን እንዲህ ነው እያለ ይናገራል። ቀጣይ የያዝኩት ርዕስ ስለ መዳን አይ ቲንክ የጨረስን ይመስለኛል። የኦርቶዶክስን አውቃቸዋል፣ የእስልምናን አውቃቸዋል፣ የሐዋርያቶችን አውቃቸዋል፣ የፕሮቴስታንቶችን አውቃቸዋል። ስለ መዳን አይደለም አውቃቸዋል። አሁን ስቴፕ ባይ ስቴፕ ነው የምወስዳችሁ። ቀጥሎ ስለ ጸሎትም አውቃቸዋል። ጸሎት ለማን ነው? ይህን ታስታውሳላችሁ። ቀጥሎ ስለ ጸሎት፣ ስለ ስግደትና ስለ አምልኮ ይህን ጨርሰናል። ከፕሮቴስታንት ከኦርቶዶክስ ሰምታችኋል። አይ ቲንክ ከእስልምና ብቻ ነው ያልሰማችሁት በዚህ ጉዳይ ላይ። ቀጥሎ መንፈሳዊ ሰው እንዴት ነው የሚዘምረው? ዝማሬ እንዴት ነው? በዚህ ጉዳይ ላይ እናወራለን። ከዛ ደግሞ ቀጥሎ የሃይማኖት ሰዎች ለነሱ ኢየሱስ ክርስቶስ እንዴት ነው የሚገለጸው? እንዲህ እያለን አንዳንዶቹ መንፈስ ቅዱስ ይቀበላሉ፣ አንዳንዶቹ አይቀበሉም። መንፈስ ቅዱስ ምንድን ነው? ሆሊ ስፒሪት። አንዳንዶቹ ትሪያንግል ሰርተው ያስተምራሉ፣ አንዳንዶቹ ሬክታንግል ሰርተው ያስተምራሉ። የእናንተ እምነት የትኛው ነው የሚያስተምረው? ሆሊ ስፒሪት ፋዘር ሰውን እና ሆሊ ስፒሪት ብሎ ነው የሚያስተምረው ወይስ በትሪያንግል ነው የሚያስተምረው? አንዳንዶቻችሁ ጋር መንፈስ ቅዱስ በእሳት ነው የሚመሰለው፣ ሌሎቻችሁ ጋር እንዴት ነው የሚመሰለው? መንፈስ ቅዱስ ምንድን ነው? እንዲህ እያልን እናወራለን። እየተጫወትን እንሄድና መጨረሻ ላይ እንወስናለን ለማለት ያ ነው። እሺ አለባበስ ራሱ መንፈስ ቸርች ውስጥ እንዴት ነው አለባበሶቻችን? እንዴት ነው ምንድን ነው መምሰል ያለባቸው? ለምሳሌ እኔ እናንተ እምነት ተከታይ ሆኜ ስመጣ አለባበሴ እንዴት ነው? ኮድ አለው? ሴቶች ሲመጡ አለባበሳቸው እንዴት ነው? ይህ ሁሉ ገምግመን ነው የምንመጣው። ዝም ብለን አንመጣም። ዝም ብለን ዘው ብለን እኛ ቅልጥም ስለበላን ብቻ ነው። አሁን ቅልጥም ስላበላችሁ የሚመጣ ልጅ አይደለሁ። ቅልጥምህ ይቀራል እንጂ ሃይማኖት ሳይሆንልኝ ይቀራል እንጂ ፍንትው አድርጌ አውጥቼ አውርጄ አእምሮ የትክክል ነው ካላለኝ መሰቀል አልመጣም። አልበታሪክ ከመጣው ደግሞ አለቅም። በቃ ከመጣው መጣው ነው። ስለዚህ መጨረሻውን እናያለን። መጨረሻው ወዴት ነው ምገባው የሚለውን እናያለን። እሺ ሌላ ጥያቄ አለ? ሌላ ጥያቄ? መጀመሪያ የአማራ ሕዝብ መገደል፣ ማዳበሪያ መከልከል፣ አዲስ አበባ እንዳይገባ መከልከሉ ይቆም። ስለ ወደብ ከማሰብ በፊት ጥሩ ነው የጻፍከው ነገር፣ ግን ቤትንም ከፍተህ በዚህ ጉዳይ ማውራት አለብህ። የአማራ ሕዝብ እንዴት ዋለ፣ እንዴት አደረ፣ እንዴት እንደዚህ አይነት ችግር ውስጥ ገባ፣ ከገባበት ችግር እንዴት ነው መውጣት ያለበት፣ ምንድን ነው እየሆነ ያለው ነገር፣ ገበሬው ለምንድን ነው ማዳበሪያ የተከለከለው፣ ማዳበሪያ እንዳያገኝ እንዴት ይደረግ፣
ህፃናቶች ትምህርት ቤት እየሄዱ አይደሉም። ትምህርት ቤት እንዴት ሄዱ? እኔ ጋር ስትመጣ ሳይሆን ቤትንም ከፍተህ ስታወራ በዚህ አውድ ነው ማውራት ያለብህ። ከተወሰኑ የአማራ ልጆች በስተቀር አብዛኞቻችሁ ጎጠኞች ናችሁ። ታውቃላችሁ፣ ጎጠኞች ናችሁ። እልም ያላችሁ ጎጠኞች። ልክ እኔን ስታዩ ነው የአማራ ብሔርተኛ ይመስላል ሆናችሁ ብቅ ትላላችሁ። በቃ ሱፍና ከርባ ለብስ። ሌላ ቦታ ግን አደገኛ ጎጠኛ የሆነው ሰውዬ ማለት ነው። ግን ጎጡ ሲገቡ ያላየኋቸው ትክክለኛ የአማራ ልጆች አሉ። ትክክለኛ የአማራ ልጆች ጎጥ የሚደብራችሁ አሉ። ቤትን ከፍተም ስታወያይ እንደ አማራ ነው ማውራት ያለብህ ለማለት ያለው። እሺ ልክ ነኝ የምንታዘበው ነገር ስለሆነ እኮ ነው። እሺ ሌላ ጥያቄ አለ? አሁን አንዱ ልጅ ስሙን አልጠቅስም። ስሙን በጠቅስ ብዙዎቻችሁ ታውቁታላችሁ። ብዙ ጊዜ እኔ ጋር ከዚህ በፊት እንደ አማራው ነው ያወራ ነበርና ምኑን እንደነኩት አላውቅም። አሁን የወጣለት ጎጠኛ ሆነው አላንስ ከፈጠራችሁ እኛም አላንስ እንፈጥራለን እያለ ሲያወራ ሰማሁትና እኔ አላንስ ሲል ወይ ከወነጋ ወይ ከቲፒኤልኤፍ ጋር ስለሚደረግ አላንስ መስሎኝ ነበር። እሱ ለካ ከሌላ እዛው አማራ ሆኖ ከሌላ ጎጥ ጋር ስለሚደረግ አላንስ ነው የሚያወራው። በአላንስ ነው እኔን አታክ የምታደርጉኝ፣ እኛም አላንስ እንፈጥራለን ይላል። እዛው ጎጥ ውስጥ ሆኖ ማለት ነው። ሰው እንዲህ ይቀየራል። እና በተለይ አብዛኞቹ ከተወሰኑት የአማራ ልጆች በስተቀር አብዛኞቹ የአማራ ሕዝብ ችግር አይገባቸውም። አብዛኞቹ የሚመጡት ለጥቅም ነው። እውነት ለመናገር አብዛኞቹ ለገንዘብ ነው የሚመጡት። ለእውቅናና ለገንዘብ ነው የምትመጣው። አብዛኞቹ የአማራ ሕዝብ ጉዳይ ችግር አይገድህም። ምንም አይገዳችሁም። በቃ እዚህ ጋር ዝም ብለህ እውቅና ነው ወይም ደግሞ ገንዘብን ሰበስባለህ ላጥ ትላለህ። ያ ነው። ግን ትክክለኛ የአማራ ህዝብ ጉዳይ የሚገዳቸው፣ የሚያንገበግባቸው፣ የሚያናዳቸው ትክክለኛ የአማራ ብሔርተኞች አሉ። ትክክለኛ አሉ። አብዛኞቹ ግን ያው በአማራ ስም የራሳቸውን ጎጥ የሚያደራጁ ናቸው። ይሄ ምን የምታውቁት ነው። እሺ ሌላ ጥያቄ ለምን መስፍን ማፈሪያውን አቀረብኩ? ኦኬ When was the last time Ethiopia have access to the sea? በደርግ ጊዜ ነው። እስከ 1991 ድረስ ሪፈረንደም እስኪዘጋጅ ድረስ እስከ access to the sea እስከ መቼ መሰለሽ? የሻዕቢያ ወታደሮች ምጽዋን የተቆጣጠሩበት ጊዜ 1981 እስከ 1981 ድረስ ነበረን። 81 ከ83 በኋላ ልክ 91 አካባቢ የፈረንጆች አቆጣጠር ሪፈረንደም አድርገው እስኪወጡ ድረስ ማለት ነው። የጎጥ ጥያቄ አይደለም የመኖርና የመሞት እንጂ። አንተ እንድትራብ የተደረገ ቦምብ የሚያዘንብብህ መንግስት ጋር ቁም አትብል። ታዲያ ይሄን በጎጥ ሆነ አይደለም የምታወራው? ታዲያ ይሄን በጎጥ ሆነ ነው እንዴ የምታወራው? አሁን ያልከውን ታዲያ በጎጥ አይደለም ማውራት ያለብህ። አሁን እኮ ያለውን እንደ ህዝብ ከተሰራበት በደል እንደ ህዝብ ነው ቆመ ማውራት ያለብህ። አየሩን ቢዚ አድርጋል አንተ እዚህ እሺ ሌላ ጥያቄ። ቴዳ ግን አይደለም እግዚአብሔር ይገስጽ። አንድም ዘመድ የለኝም እንደዛ ያለ። እሺ ሌላ ጥያቄ። ስለ አዲሱ ምክክር ሱስ ይሆናል ላይቭ ጀግና ነህ። መጨረሻችን ምንድነው ወንድሜ? አብረን እናያለን። መጨረሻችን አብረን እናያለን። እንግዲህ እንዴት እንደምንሆን አላውቅም። መጨረሻችንን አብረን እናያለን። ወጣቶችን ጋብዘ። ኦኬ አቶ በረከት ስምዖን የአቶ በረከት ስምዖን የቅርብ ወዳጆች አላችሁ? እሳቸውንማ
እድሉን ቆይ እስቲ ኮንታክት ለማድረግ ሙከራ አድርጋለሁ። በነገራችን ላይ ዳኛቸው አሰፋ በዩቲዩብ ታሪክ ለመጀመሪያ ነው እኔ ጋር የመጡት። እንደዚህ ዩቲዩብ ላይ ገብተው አያውቁም። ያው ሀሳባቸው ምንም ሆነ ምን እንዲህ ትልልቅ ፖለቲከኞች እሺ ብለው እንዲመጡ ማድረግ ቀላል አይደለም። አቶ ዳኛቸው አሰፋ መጥተዋል። ይህን እንዲመቻቻችሁ ከልብ አመሰግናለሁ። ሌሎችንም ለማምጣት ጥረት አድርጋለሁ። የመጨረሻ ጥያቄ አለ። የመጨረሻ ዶክተር ዳኛቸው አሰፋ መቼ ነው ሚስትህን የምናያት? ራሷ ካልታየች በስተቀር አላሳያችሁም። ራሷ ካልታየች በስተቀር አላሳያችሁም። ምክንያቱም ሚስቶቻቸውን ያሳዩ ምን አገኙ? ሚስቶቻቸውን ያገኙ ምን አገኙ? ይሄ የኔ ዓለም ነው እኮ። እያንዳንዳችሁ ሳይኮሎጂ ያውቃለሁ። አሁን የኔን ሚስት ማየት የፈለጋችሁት ልሸልሟት ነው? አንበሳ ልታወርዱላት ነው ወይስ ዘቅዘቃችሁ ልሰድቧት ነው? እኔ እንደው አለበሽ እኔ እንደምታውቁኝ እኔ ከፈለኩኝ በነፍሳችሁ እጫወታለሁ እኮ። ከፈለኩኝ አንድ ያስቀየመችኝ ልጅ አምጥቼ ሚስቴ ናት ምናምን ብዬ ከልብ ቅርጽ ጋር ፖስትላችኋለሁ። ወስደ ዘቅዝቀል ሰድባታለህ። እንደዛ ማድረግ ይችላል። ራሷ ከታየ ትታይ። እሺ ሌላ ጥያቄ። ኦኬ ታፕ ስላደረጋችሁ ኮፒ ሊንክ ሼር ስላደረጋችሁ ከልብ አመሰግናለሁ። በጣም ደክሞኛል። ዛሬ መጥተው ሀሳብ አስተያየቶቻቸውን እንደሰጡ ፖለቲከኞች ልባዊ ምስጋና ይድረሳቸው። እንደ ሁልጊዜ ሁሉ እውቀታቸውን አካፍለውናል። በጨዋነት ተወያይተዋል። እናንተም እውቀት የሚሆን ነገር አካፍለዋል። ቴዲ የዲም ላይት ፎቶ እንቀጥላለን። እስኪ እንቀጥላለን። የሰፈሪ ልጆች እኮ ናቸው ያስባንኑብኝ እንጂ እኔ በዛው በቀጥል ኖሮ ዛሬ ስንት ብራንድ ልብሶችን አስተዋውቅ ነበር። ከኔ በኋላ የመጡ እኮ በቃ ስንት እሳት የላሱ ሰዎች ሆነዋል እንጂ እኔ በያዝኩት መንገድ ብሄድ እኔ ዛሬ የስንት ብራንድ ልብሶች አምባሳደር ሆን ነበር። ግን በሌላ ስታይል እንመጣለን። እሺ ከጀርባ ያለው ትክክለኛ ድንጋይ ነው ወይስ ፌክ? ትክክለኛ ድንጋይ ነው። እኔ የኔ ኳሊቲ ምን መሰላችሁ? እኔ ብዙዎቻችሁ ማታውቁት የኔ ኳሊቲ ከዚህ ቀደም ነግሬያችኋለሁ። እዚህ ቲክቶክ ላይ የዓለም ሕዝብ አይቶትም ሰምቶትም የማያውቀው እልም ያለ ሰገጤ አንድ ሰው ጥቀሱልኝ። በተፈጥሮ ሰገጤ ሆነ፣ ከእናቱ ማፀን ሲወጣ ሰገጤ ሆነ። አንዳንዱ ከተወለደ በኋላ ነው ሰገጤ የሚሆነው። ከእናቱ ማፀን ከወጣ ጀምሮ ሰገጤ ሆነ። እስኪ አንድ ሰው ጥቀሱልኝ። እሱን ብታመጡ እሱን ራሱ እስካስገርም ድረስ ሰገጤ መሆን ይችላል። ራሱ ሰውዬ እንዴት ያለ ሰገጤ ነው እስኪለኝ ድረስ ማለት ነው። እዚህ ቲክቶክ ላይ ከኔ በላይ አራዳ የለም የሚለው ሰውዬ ደግሞ አስቀምጡኝ። እንዴት ያለ አራዳ ነው እስኪለኝ ድረስ አራዳ መሆን ይችላል። እንደ ሁኔታው ነው። የኔ ባህሪ እንዳስገባችሁኝ ነው። አንድ ቃል ሲፈታ እንደ ኮንቴክስቱ ነው ትላላችሁ አይደል? ልም ካሉ ሰገጤዎች ጋር ካስቀመጣችሁኝ ተግባብቼ መኖር ይችላሉ። ሰገጤዎች የራሳቸው ፋራ እስኪሉኝ ድረስ ማለት ሰገጤ እስኪሉኝ ድረስ መኖር ይችላሉ። ልም ያሉ አራዳዎች ጋር ምድብ የምታስቀምጡኝ እንደዛ መኖር ይችላሉ። እሺ ሌላ ጥያቄ። አንዳንዶቻችሁ የምጠቅሱ ስም ያስቃል። እዚህ ቲክቶክ ላይ ሰገጤ ይበዛል። ስለ እውነት ለመናገር እዚህ ቲክቶክ ላይ ትክክለኛ አራዳዎች ይቆጠሩ ቢባል 300 አይሆኑ። ትክክለኛ አራዳዎች ይቆጠሩ ቢባል 300 አይሆኑ። እውነቴን ነው። 300 ውስጥ እነማን አላችሁ? አይዶ ነው አላውቅም።
እሺ ሌላ ጥያቄ ሜሲ ኦር ሮናልዶ? ይህ አሪፍ ጥያቄ ነው። ይሄን ልመልስና ልውጣ። ሜሲ ኦር ሮናልዶ? የሜሲ ስኪል ኢምቦርን ነው፣ በስራ የመጣ አይደለም። መጨረሻ ላይ ማን እንደሚበልጥብኝ እነግራቸዋለሁ ከምን አንፃር እንዳልኩኝ። የሮናልዶ ስኪል ወይም ደግሞ የሮናልዶ ችሎታ የጥረት ውጤት ነው። በጣም ጠንካራ ልጅ ነው፣ ጠንካራ ሰራተኛ ነው። አሁን ራሱ ብታዩት ሮናልዶ ስቲል ፕሪሚየር ሊግ ላይ መጫወት የሚችል ሰው ነው። ቀን ማታ የሚጫወት ሰው ነው። ትሬኒንግ ይሰራል። ታስታውሳላችሁ ፓትሪስ ኤቭራ ሮናልዶ ቤት ሄድኩኝ አለ። አንድ ኢንተርቪውን እያደመጥኩኝ ሮናልዶ ቤት ሄድኩኝና ልክ እንደሄድኩኝ ልብስ ሰጠኝ። ልብስ ቀይረና ግቢ ውስጥ ትሬኒንግ ሰራን አለ። ግቢውን ሮጥን፣ ሲታፕ ምናምን ሰራን። ከዛ ኳስ ምናምን የቆመ የቅጣት ምት ምናምን ሞከርን። እንደገና ሮጥን። አንድ ሰዓት ተኩል ያልሰለጠን ትሬኒንግ አደረግን። ከዛ ሻወር ወሰድኩኝ እና በጣም ርቦኛል አለ። የዛን ጊዜ ደግሞ ሳልበላ ነው የገባሁት አለ የሄድኩት አለና በጣም ርቦኝ በቃ ተዘጋጅቼ ምግብ መጠበቅ ጀመርኩኝ አለ። የሚመጣው ምግብ በቃ እንዴት እንደምበላው እየሳልኩት ነበር በአእምሮ አለ። እንዴት ያለ ቺክን ነው የሚመጣው፣ እዚህ ጋር ቢፍ አለ፣ እዚህ ጋር በቃ የተለያዩ ምግቦች ይመጣሉ ብዬ ነው በቃ አይኔን በቃ። ከዛ ገሰዋት ምን የመጣ ይመስላችኋል? ሮናልዶ ቤት የቀረበለት ምግብ ፓትሪስ ኤቭራ ምን ይመስላችኋል? ምን ይመስላችኋል? ውሃ ይላል አንደኛው፣ ሰላጣ፣ ሳላድ፣ ትንሽዬ ሳላድ ቀረባል እና እንዲህም ሆኖ እኔ ስታርተር መስሎኛል አለ። ጀስት አፕታይዘር ምናምን መስሎኝ ኦኬ ዋናው ምግብ እስኪመጣ መስሎኛል አለ። ሰላጣዋን በሁለት ጥቅል ካነሳሁኝ በኋላ ተነስ አለ ያለ። ምንድነው ነው ትሬኒንግን ወደ ትሬኒንግ እንግባል። ሻወር ወስደው ቁጭ ብለው ሰላጣ ከበሉ በኋላ ከ30 ደቂቃ በኋላ ምግቡ አይመጣም እንዴ ይለዋሉ አለ። ወደ ልምድ እንሂድ ምናምን አለኛል። ኢንተርቪው አለ በነገራችን ላይ ከዚህ አንፃር ሮናልዶ በጣም ታታሪ ሰራተኛ ነው። ከሁለቱ ማን ይበልጥባል ግን ካላችሁ ብዙዎቻችሁ ማታውቁት የሊዮኔል አንድሬስ ሜሲ መጥፎ ባህሪ፣ ሊዮኔል ሜሲ ጥቁር ይጠላል። ኢንፋክት አርጀንቲናውያን በሙሉ ጥቁሮችን ይጠላሉ። ስለዚህ እኔ ጥቁር ነኝ፣ እንደ ጥቁር ከጠላኸኝ ለምን በአየር ላይ አትበርም? ላደንቅ አልችልም። አይ ዶንት ኬር። አርጀንቲናዎች በሙሉ ጥቁሮችን ይጠላሉ። ሮናልዶ ጠቅላላ ጓደኞቹ ጥቁሮች ናቸው። ታውቃላችሁ? እውነቴን ነው። ሜሲ ስለዚህ ጥቁር ነኝ እኔ። ጥቁር ስለሆንኩኝ ለጥቁሮች ያለው ክብር ሮናልዶ ጠቅላላ ጓደኞቹ ሁሉ ጥቁሮች ናቸው። ሲደመር ደግሞ በጣም ይሄ ሃርድ በጣም ጠንካራ ሰራተኛ ነው። ያ ደስ ይለኛል። ስለዚህ እነዚህን ሁሉ ከግምት አስገብቼ ክርስቲያኖ ሮናልዶን እመርጣለሁ። የሚወድህን ለምን ትመርጣለህ? ምን ያልከሰክሳል? ቆፍጠን በል አንተ ኢትዮጵያ አይደለ እንዴ? ጥቁር ይጠላል እንትና ይሄ ነጭ ተጫዋች ከተባልክ ጥላው። ምን ያልከሰክሳል? ነጭ ቄጥ ስር በቃ ከጠላህ በቃ ጀስት ሮናልዶን ደግፍ እያልኩ ነው ያለሁት። አንብቡ ግቡና ጥቁሮች በነገራችን ላይ አርጀንቲና ውስጥ ጥቁሮች ምን ያህል ጄኖሳይድ እንደተፈጸመባቸው አንብቡ። ታሪክ ይነግራቸዋል። ጥቁሮች መከራ እንዴት በልተው እንዳጠፏቸው አርጀንቲና ውስጥ በጣም ነው የሚጠሉት ጥቁሮች። በተረፈ ግን የኔ የምንጊዜ ምርጥ ሮናልዶ ሉዊስ ናዛሪዮ ደ ሊማ ነው፣ ብራዚላዊ። ኦኬ ይሄ ላስቀምጥና ልውጣ። ቤስት 11 ልንገራችሁ። የኔ ቤስት 11 የምንጊዜ ቤስት 11 ግብ ጠባቂ እዚህ ጋር ልጻፍ። የኔ የምንጊዜም ቤስት 11 ጎልኪፐር
ጎልኪፐር ቫንደር ሳር ሌፍት ዊንግ ሮቤርቶ ካርሎስ መሃል ላይ ከሮቤርቶ ካርሎስ ጎን ቀኝ ላይ ካፉ መሃል ላይ ኔስታ አሌሳንድሮ ኔስታ እና ያምፕ ስታም ሆላንዳዊ ከዛ መሃል ላይ አማካይ ላይ መሃል ላይ ሴንትራል ሚድ ሪካርዶ ዶስ ሳንቶስ ካካ ፔርሎ ከዛ ማካሌሌ እና ጎቾን መሀል ላይ አድርገው ጎቾን ተደራቢ አጥቂ አድርገው ሮናልዲኒዮ ጎቾ 4-3-3 ነው የኔ አሰላለፍ 4-3-3 ሮቤርቶ ካርሎስ ያምፕ ስታም ኔስታ ካፉ ማካሌሌ ካካ ሪካርዶ ዶስ ሳንቶስ ካካ ፔርሎ እና ፔርሎ ከዛ ሮናልዲኒዮ ጎቾ ሮናልዲኒዮ ሉዊስ ናዛሪዮ ደሊማ and ሮናልዶንም ሜሲንም ሳላስገባ ሮናልዲኒዮ ሉዊስ ናዛሪዮ ደሊማ እና ቴሪ ዳንኤል ሄነሪ ግብ ጠባቂ ቫንደር ሳር ሮቤርቶ ካርሎስ ያምፕ ስታም ኔስታ ካፉ ማካሌሌ ሪካርዶ ዶስ ሳንቶስ ካካ ፔርሎ ሮናልዲኒዮ ሉዊስ ናዛሪዮ ደሊማ እና ቴሪ ዳንኤል ሄነሪ ኔይማር ሶሪ ማድረግ አልችልም ኔይማር በጣም ነው የምወደው ኔይማርን ግን ያው በሌላ ቤንች ላይ አስገባው ኦኬ የእድሜ ጉዳይ እኮ አይደለም የእድሜ ጉዳይ ሳይሆን ለምሳሌ ማራዶናን በእድሜ አይቼው አይደለም ማራዶናን ሰዎች የሚያደንቁ አሉ በእድሜ ስላያችሁት ሳይሆን ቪዲዮ ታያላችሁ አይደል ፔሌ ለምሳሌ የምናውቀው የምንወደው ፔሌ ሲጫወት ስላየን አይደለም እንጂ የኔ የምን ጊዜም ኦል ታይም አይደል ያላችሁት ኦል ታይም በቃ በቪዲዮም ካያችሁት በምንም የምን ጊዜም እና እዚህ ታዲያ ግራንቾ ምናምን ለበለል እንደዚህ ኮች የኔ የምን ጊዜ ምርጡ ኮች አርሰን ቬንገርን የሚያክል የእግር ኳስ እውቀት ያለው ኮች አለ ብዬ አላስብም በኔ እምነት አርሰን ቬንገር ኦኬ ታፕ ስላደረጋችሁ ኮፒ ሊንክ ሼር ስላደረጋችሁ በሙሉ ከልብ አመሰግናለሁ ለሚቀጥል አይዘፋኝ ካላችሁ ደግሞ እንደገና ደግሞ አቀናባሪ ልትሉኝ ነው እዚሁ ልታሳድሩኝ ነው እንዴ ሁላችሁም ከልብ አመሰግናለሁ ደክሞኛል ነገ እስክንገናኝ ጤና ይስጥልኝ